تقامت I love you to أسف حفتي ناي حوحات تقامت يوم لقلقتي خماخم يخوني كابن وها نحوحات زقام وأيام لكم اللي خانة أسفو يس بقى شيء يوم تشتري عشان عودني يا ما عودني أنا لنقارش هذا أنا لنقارش هذا هو هذا أبوتي آتي عندك زي أبوتي هذا لما نسبيش وحتى ترجعوا سلسلة على فوتو نسخهم حوحات نالكم نحوحات زي ما تتجورز لهم جن كلتهم تتنقوا أوكي حوحات يكونوا زيهم عفاري حوحات أسف يكرر ترجعي حوحات أنت تندم تطلع تتاكم كنا سنها الصباط يتجرين هزبا دنززا مالتنا እንደ ፋብሪካ ውስጥ እንዳስወጣቻቸው ሰዎች አድርጋ የምትነዳቸው ያለችው ህዝቤን እሱ ነው ባይዘው ህወሓትን ለምንድን ነው የምትጠይው? ህወሓት ርያ ብሎም ህወሓት ርያ ብሎም خلاص አረው አይኔ ምን ከሳድ ማለት በዝቀስ ነው ምጣላት ለምንድን ነው ብትይ ኢስት አፍሪካ ውስጥ ሆነ እዛ ኢትዮጵያ ላይ ለስንት ዘመን የኖርን ሰዎች ሌላ ዓለም ላይ እንደመጣን የምን ስነ ሐሳብ ይዛ መጣ የተለየን አይነት ኢንዶክትሪኔት ጭና ተጋሩ አዲስ አበባ ይኑር ሐረር ይኑር ምንጨቃጨቀው የነሱን ስነ ሐሳብ ተተክለን ነው እንጂ እንደማንኛው ማህበረሰብ እኛ ኢኮኖሚ ላይ እንደማንም እንደ ጉራጌ ይሁን እንደ ኤኒባዲ ፕሮዳክቲቭ የሆን ሲቲዝን ላይ ለምን አስተጨርሽኝም የህወሓት አጀላ አስተጨርሽ ነው ዋንዴና ልጨምርላችሁ ጊፍት ቆይ ለኔ ፍሪዬ ላንቺም እንዲሆንሽ ለሻዋጂና ጊፍት ልጨምርላችሁ በቃ ውይይት ስትጀምር ይመጣለውኝ ላኪልኝ ሼር አድርጊ ሌላዎች ደግሞ ቆይ ደህና ሌላዎች ደግሞ ልንገርሽ ወረኛ እዛ አዲስ አበባ አክተር ትጫወታለህ እንደዚህ አሰሚ ታርግልኝ በእናትህ ጥቁን ጥራት ቆጭረን ባለ ሚትማ ገወር ደህና ሌላ እነዚህ ሁላ ህወሓት የሚል ትግራይ ምናምን የሚል የማይኮ ተላላኪ ናቸው። የሻዕቢያ ተላላኪ ማይኮ እኮ ነው ጀነራላቸው። ቆይ አልጨረስኩም። ለምን አሰፋ ሀደ ጽናህ ሀደ ዜና ቤተሰብ ጉዳይ አይሆንም። በቃ እንጨረስ። በቃ ጀት በዛ የምን ጀት አንቺ እኮ ነው የራስሽን ቁም ነገር ስናገር ወደ እንትን ትወስጂዋለሽ። ሰምቼሻለሁ። ገብቶኛል። አልሰማሽም። ሁለተኛ ተደምቼሻለሁ። በቃ እንዴ ሰምቻለሁ። ሰሜን አይና ተረዲና የተጋዳል ተሰፋው Can I speak for 2 minutes? ታተረዲኩም ሁሉ ተረዳዲና አዛ ካላይ ጊዜ ህወሓት ዲክሌር ገይራ ሀገር ምናምን ዝብሃል ንህወሓት ከይትጥቁንዋ አላልንም እኛ አምና አዳብ እንዴ አላልንም አና ያዝፈልጥ ይልምሳይኒ ይሄ ያላሉት ነው። Can you guys give me 2 minutes? ቀጥል Okay, thank you. ያቀኔልና አከኻ ባይዘው ወይ እግረ መንገድ ስኸይት ፈልጥ ይዚ ተውሳክ ፍረተ ተቃውምክ ደግፈክ ብንጀራ ቤተ መንግስትን ዓወይ ምሳኽ ምንም ተውሳክ ምንም ዘይፈለጥክ ምንም ዘይበልዓ ክስኺ ፖሊስ የሚና ብንጀራ ቤተ መንግስት ለዓወይ ባይዘው ስኻ እንታ ሌባ ሕዝብ ብልጽግና ባሪር ካምበ ብንጀራ ቤተ መንግስት ዓወኻ ሌባ ስመይ ተጥፈእኒ ኣነ ወዲ ሓረስታይ ኣነ ቤተ መንግስት ዓወኺ አራት ተረልቲ ህጽፉ አትጻርፍ ወድ ማይሊ حم بدن بنفرضنا اينا سمعت تصرف يا يانا انا كناغردو حزي حنشع عسف حفتي نخوركينا نفوتي وانا نخورك يا دلفين قلدي هو ቤተ መንግስት ዓወኺ ኣነ ወዲ ሓረስታይ ሲጀመር ቤተ መንግስት ይፈልጠይ 4 ኪሎ ለትምርቲ እኸይደን በይ ለምብላዕ ለምስታይ ይኾንኺ እኸይደ ኤኒዌይስ ምን አለ መሰላችሁ ትግራይ ውስጥ ህወሓት እየደገፍክ የህዝብ ሐሳቢ ነኝ ማለት ኃጢአት ነው። ዛኹም ለነወራ ሓሽከራት ኸድመን ኮን እዮም ሓረስታይያ እንዴ ታሞይና ነው ለሃው እንመሳሰል በአዋጅና መመሳሰል አለብን። ምን አለ መሰላችሁ ቋንቋቸው አማርኛ ነው መሰለኝ ናሽናል ላንጉጅ ነው የምናወራው። ህወሓት እየደገፋችሁ ስለ ትግራይ ህዝብ በተለይ እናስባለን የሚሉ አስመሳይ ጎጠኞች ናቸው። እንደዚህ ብሎ የተናገረው ነው ያለው። ማን ያለው? ዋናው የህወሓት ደጋፊ የነበረው ሰብ ልሳነ ሰብ የሚባለው ብርሃነ የሚባለው ልጅ ማለት ነው። አሁን አስረውታል። ምንድነው ያለው? ህወሓት የሚደግፍ የትግራይ ህዝብ የሚጠላ ነው፣ ህወሓት የሚቃወም የትግራይ ህዝብ የሚወድ ነው ያለው። ይሄን በማለቱ ብቻ ታሰረ። ማን ነው? ሰብ ልሳነ የሚባለው አንደኛ የህወሓት ጽምዶ የሚባል ነገር የጀመረው ማለት ነው። ገባችሁ? እኔ
ፊት ለፊት ነው የምነግረው። እዚህ አያናም ደብረ ብርሃን አድርሸዋለሁ። እዛ ታች ያለው ሻዕቢያ ማይኮም አዳኋላ አድርሸዋለሁ። እንደ ትግራዋይ አሸንፎ ነው የወጣው ህዝቡ። በአያናም በማይኮ በሻዕቢያም እኔ አላሳብም። የራሴን ችግር የራሴን እንደዚህ እያደረገው ያለው ህዝቡም ያሰረው ውስጥ ያለው ችግር ነው። ለምን ደሞ አስመስለው? ዶክተሮች ምን ይላሉ መሰላችሁ? ወልሰድ ፕሮብሌምስ ሃቭ ሶልቭድ ይባላል። ጠላትማ ጠላት ነው። ጠላት ብላችሁ ከፈረጃችሁት ለምን ከነሱ ጋር እነሱን ሰበብ ታደርጋላችሁ? ትግራዋይ እንደሆነ ሁለቱም አሸንፈዋል አለ። ሁለቱም ሰርቫይቭ አድርገዋል። ጆኖሳይድ ታውጀበት ብዙ ነገሮች መጥተውበት ሰርቫይቭ አድርገዋል። እንደ ህዝብ የትግራይ ህዝብ ነን መሪዎች ነን ትግራዋይ እናስባለን የሚሉት የሻዕቢያ ተላላኪ ግን ትግራዋይ እንደዚህ እያሰቃዩት ያሉት እነሱ ናቸው። እኔ አያና አረበናት እንደዚህ ማይኮ ሻዕቢያው እንደዚህ ያርግልኝ ምናምን ነው አይደለም። የራሴ ችግር ቤቴ ውስጥ ነው ያለው። እነ ፌዴራል መንግስትም ሻዕቢያም ጠላት ብላችሁ የምታስቡት የትግራዋይ ጠላት መደራደር የሚችለው የትግራይ ህዝብ አቅም አለው። የመደራደር አቅሙ እግሩም እጁም አስረው ቁጭ ያደረጉት እነዚህ መሪዎች ናቸው። ህወሓት ሳትቃወም እንደዚህ የሚባል ነገር የለም። አትዋሹ፣ ውሸታሞች ናችሁ። የእኛ ችግር ቤታችን ውስጥ ነው ያለው። እሱን ጥጉን ስንያስይዝ ይሄ መዥገር የሆነ ከትግራይ ጫንቃ ከትግራይ ፖለቲካ ውጭ ስናደርገው ህዝቡ በጣም ሰላማዊ ነው፣ ሚስኪን ነው፣ ታታሪ ሰራተኛ ነው፣ ጀግና ነው። ተደራድሮም የፈለገውም አድርጎ መኖር ይችላል። ያሸነፋቸው ጠላቶች እግር ስር የሚያስቀምጣቸው እነዚህ መሪዎች ናቸው። መሪ ተብዬ ሻዕቢያ ተላላኪ ማለት ነው። ስለዚህ አታስመስሉ። እኔ ማንም ከሰው የለም በዚህ ሰዓት አዩስት ሄድ ፌዴራል መንግስት ምናምን ሻዕቢያ እንደዚህ ምናምን ነው ሄል ነው። ፌዴራል መንግስትም ሻዕቢያም ጥጉን አስቀምጠናል። እንደ ትግራዋይ የትግራይ ህዝብ ጀግና ነው። ጀግንነቱን እንደዚህ የሚያኮላሹት ጀግንነቱን እንደዚህ ድርድር ውስጥ የሚያስገቡት እነዚህ መሪዎች ናቸው። ሕጻጽ የሚባለው አይዲፒ ረሃብ ምናምን ተከሰተ የተባለ ባይዘወይ ቢሊየንስ ዳለርስ ወርቅ የሚጋጥበት አካባቢ ነው። 280 ምናምን ቢሊየን አለ እንዴ በሁለት ዓመት በማይሞላ ወርቅ የሸጡት። ከ280 ምናምን ቢሊየን 1 ቢሊየን እንኳን 1 ቢሊየን አይደለም 500 ሚሊዮን የነዚህ ሰዎች ረሃብ ያስታግስላቸው ነበር። እነዚህ ሳትወቅሱ ምን አገባኝ ስለ ከፌዴራል ጋር ምናምን የምንጨቃጨቀው። ኢትዮጵያም ሻዕቢያም አሸንፈናል። እንደ ትግራዋይ አሸንፈዋል። ትግራዋይ ማጥፋት እንደማይችሉ ትግራዋይ ራሱ አሳይተዋል። ስለዚህ በማንም አላመካኝም። ችግራችን ቤታችን ውስጥ ነው ያለው። ቤታችን ስናጸዳ እነሱ ጋር እንደርሳለን። አለበለዚያ እንትና እኮ ነው ውሸታም ሁላ ናቸው። አታስመስሉ። በተለይ እነዛ የፕላዝማ ተጋሩ የምትላቸው አሰፉ ትክክል ነች። የፕላዝማ ተጋሮች ትግራይን የማታውቁ የትግራይ ህዝብ በምን አይነት ሁኔታ እያለፈ እንደሆነ የማይገባችሁ እዚህ ለብሽሽቅ ለምናምን ብቻ ቁጭ ብል ሞባይል ይዛችሁ መበሻሸቅ ለእናንተ ፖለቲካ መበሻሸቅ ለእናንተ እርካታ የምትይዙ ሰዎች ዶንት ቶክ አባውት ዘ ፒፕል ዩ ጋይስ ዶንት ኖው ዘ ፒፕል። አታውቁትም። እናንተ የያዛችሁት መበሻሸቅ ብቻ ነው። የትግራይ ጀግንነት አታውቁም። ትግራዋይ ምን እንደሆነ አታውቁም። ትግራዋይ በምን አይነት ሁኔታ እያለፈ እንደሆነ አታውቁም። ከአያና ጋር ወይ ከማይኮ ሻዕቢያ ጋር ተበሻሽቄ ምንድን ነው የማተርፈው ለትግራይ ህዝብ? ሌላ ችግር ነው ማመጣለት። አብሮ ስደክነታስ ምራክ ሞታ ይባላል በትግርኛ። በእንቅስትራ ጆሮ ደገፍ ማለት ነው። ስለዚህ ከብሽሽቅ ወጣችሁ ቤታችሁ ያለው ነገር ችግር ስታይ ነው። ከዛ በኋላ የሌላውን ችግር እንደውም ቀላል ነው። የሌላው ችግር ለትግራይ ቀላል ነው። ችግሩ ከትግራይ ውስጥ ነው። ቴንክ ዩ ፍሬ። ኦኬ ሰናይ፣ እኔ ራስህ ነው እየለከፍከን ያለኸው። እኔ በጣም ነው ማከብረህ፣ እንደ ፍሬንድም ነው ማየህ፣ ግን አልተቻልክም። አሁን እናገራለሁ። እዩ ለብልጽግና ሆኖ ትግራዋይ ለብልጽግና ምንም የሰጠው ነገር የለም። ስልጣኑን ለኦፒዲዮ አስረክባችሁ ሄዳችሁት ራሳችሁ እግራችሁና ሮጣችሁ ማለት ነው። ደንግጣችሁ ቄሮ ነው ምን ጀዋር በቲክታክ
እንትን በፌስቡክ ነው አይደል? ፌስቡክ ነው የነበረው። አስደንግጧችሁ ማለት ነው። ሮጣችሁ ሄዳችሁት ራሳችሁ ናችሁ። እኛ ምንም ያገባን ነገር የለም። ለብልጽግና ፌቨር ያደረገ አንድ ጊዜ ፕሊዝ አንዴ እንዴ ነው ያሰፉ በእናትሽ ሳወራት ግቢብኝ እንዴ። ብልጽግና ስልጣን የፈለገ ኢትዮጵያ ውስጥ ሰው ይታገል በታንክ ገብቶ ካልሆነ ብልጽግና ስልጣን ሲለቅ እናየዋለን። ኢትዮጵያ ላይ ማለት ነው አይደለም ድሮ አሁን ራሱ ስልጣን የሚለቀቅበት ነገር የለም። ስልጣን አይለቀቅም። ቢኮዝ ፓወር ጋቨርንመንቱ ሞር ከህዝብ ፓወር የለውም። ኢትዮጵያ ውስጥ ኤቭሪቲንግ ኮንትሮል የሚያደርገው ጋቨርንመንት ነው። ኤቭሪቲንግ ኮንትሮል በሚያደርግበት አገር በሙቭመንት ተለቀቀ ስልጣን ስትሉ ይህንን ሄዳችሁ ለኤቢሲዲ ለማያውቅ ሰው ተነግሩታላችሁ ማለት ነው። ሶ ማን እንደለቀቀላቸው ለብልጽግና እናውቃለን። ሶ ዶንት ብሌም አስ አያገባንም። እኛ እራሳችሁ እዛው ተውጡት። ቀጥሎ መቀሌ ሄዳችሁ ሲፈነዳችሁት እራሳችሁ እኛ በማያገባን ማለት ነው። አሁን ስለ ብልጽግናና ስለ እናንተ ነው የምናወራው። ለብልጽግና ወርቅ እየቆፈራችሁ የምትሰጡት ዶልፊን ወይ ነው። ችግር እኮ ምን እንደሆነ ታውቂያለሽ? ለምን ከአዲስ አበባ ከሸገር ተባረርን? ጆሊባር እንደፈለግን አልሆንም። ፍለርት ኤችቱኦ ኢሉዥን ምናምን እንደፈለግን ለምን አልሆንን ነው የሚበሻሸቁት እንጂ የትግራይ ህዝብ አስበው ኧረ አይደለም። ለምን አዲስ አበባ እንደነበር ነው አንኖርም ነው። ክለብ ለክለብ ስንዞር ዶልፊን የአዲስ አበባን ክለቦች በሙሉ ያውቃቸዋል። ቀጥል እና ምን ማለት ነው? ኦማር ትግሬ አይደል እንዴ? ይሄንን በሀቅ ነው የሚገርመው። ኦኬ አሁን ሜት አድርግ። ባኒ ደግሞ በጣም እንትን ታልክ ሜት አድርግልን። አሁን ይውላችሁ እዚህ መታችሁ ብልጽግና እዚህ ቤት መጣ። አንደኛ ለኢትዮጵያኖች ይሄ ለተጋሩ ብቻ አይደለም። ከአያና ጋር አማራ ይሁን ኦሮሞ ይሁን ተሰብስባችሁ ፋኖ ሁኑ ኦላ ምናምን ፖለቲካ ሀሳብ ነው። በሀሳብ ተፋይታችሁ ሀሳብ ላይ ጨርሱት። ጦርነት ሰው ሚጋ ባይዘው እኔ ለምንድን ነው መንግስቶቹ ጦርነት የሚያደርጉት? ለምንድን ነው ዲስከስ አድርገው ማይፈቱትል ነበር? ስኪሉ ስለሌለን በምን እንዳወቁት ታውቃላችሁ? በቲክታክ ነው ያወቁት። ስኪል የመነጋገር በቃ እንትን ሌቭል እናረግና ከእንትና ጋር ካወራን እኔ አያና ራሱን የቻለ ሰው ነው፣ እኔ ራሴን የቻልኩ ነኝ። ሀሳብ አለኝ አይደለም ማለት በብሔር ስለምታምኑ አይደለም ሌላ ብሔር እናንተን ያልሰማችሁ ሰምቻችሁ አላውቅም። ሰምቻችሁ ዘመዶቼን፣ አያቴን፣ አክስቴን፣ እናቴን ህወሓትን እኮ ታመልኩታላችሁ። አምልክ አላውቅም። እንኳን ብልጽግናን ማለት ነው ማለት ከፋሚሊ አታችመንት የሌለኝ ማለት ነው። እናንተን አላመልክ ሶ ዋትሶኤቨር ማለት ነው። ብልጽግና መሆንበትና ህወሓት መሆንበት አጋጣሚ ከተፈጠረ ህወሓት ነበር አይደለም አልሆኛ አላውቅም። 90% ትግራዋይ ህወሓት በነበረ ሰዓት ሶ ሊም ያለውን ከብልጽግና ጋር ታያይዙ። ለብልጽግና ግን ወርቅ የምትቆፍራችሁ የምትሰጡት ራሳችሁ በየ4 ኪሎ እየሄዳችሁ ማን ተስፋ ጽዮን ነው የሚባለው? በእናትሽ ስሙን ጥሪልኝ። ፍሳ ጽዮን ነው ምናምን አላናግርም ያለው ራሳችሁ። እኛ በኢንተርናሽናል የተፈራረማችሁትን እንትን የተፈራረማችሁትን ፕሪቶሪያ ከአሁን ወዲያ ሰው አያስፈልገንም ራሳችንን እንጨርሳለን ያላችሁት ራሳችሁ ወጣት ልጆች እንደዛ በስንት መስዋዕትነት የተፈራረማችሁትን እንኳን እኛንም እንጨርሰው ራሳችንን እንጨርሳለን የምናይ ሌላ አገር ሰው አያስፈልግም ያላችሁት ራሳችሁ በመጥፎን ቃላት እንዳልጠቀምና ራሳችሁ ተጋድማችሁ ለብልጽግና ማለት ነው ቴብል ላይ ቁጭ አርጋችሁ ፖለቲካችሁን ምናችሁን አስቀምጣችሁ ቲክቶክ ላይ የመጣችሁ አያና እንትና ብልጽግና ምናምን አትበሉ። you did to yourself ራሳችሁ። የትግራይ ህዝብማ ኤቭሪቲንግ ሳክሪፋይስ አደረገ ለእናንተ ፖለቲካ። እናንተ ቆማችሁ እንድትሄዱ ደሙን አንጠባጠበ። እናንተ ፖለቲካ እንድትሰሩ ማለት ነው እምቢ አልፈልግም እኔ የፈለኩትን ነው ማረገው ብሎ ሬዚስት አደረገ በሚገርም ሁኔታ ማለት ነው። ያቺ መታከ ያን በእንትን ማለት በሳይዝ ትግራይንና ኢትዮጵያ ኤርትራን ሬዚስት አድርጎ እናንተና ኖራችሁ ደብረጽዮን እንዲመጣ አረጋ። እንደዛ መሆን አልቻላችሁም። አሁን እኛን እየመጣችሁ አጨቅጭቁን። ከምጨቀጭቁን ይልቅ አሁንም እኛ ምን ነው የምንለው? ደብረጽዮንና አብይ ይታረቁ ነው ያለው። እኛ ምንም ሌላ ነገር እኮ አላለም። እኛ ስልጣኑን ስጡን አላለም። ሶ ብልጽግና ከደብረጽዮን ጋር ይታረቅ። ይሄ ነው ለምንድን ነው ፍሬ ደብረጽዮን ስለታረቀ የትግራይ ህዝብ ችግር ያልፍለታል ማለት ነው? አዝሎ ደብረጽዮን ማለት የትግራይ መሪ ሆኖ እስከቀጠለ የትግራይ ህዝብ ችግር ይቀጥላል። ዶልፊን ምን ትፈልጊያለሽ ብትለኝ
አስዌር ቱ ማይ ማም ብልጽግና ከደብረጽዮን እና ከነ ሞንጆሪኖ ጋር ቢታረቅ ለሁለት ወር ማየት ፈልጋለሁ። እነዚህ አቃጣሪዎች ህወሓት ልጆች አሉ አይደለ? የህወሓት ሰፖርተር ኬዝ እንደሌላቸው ያሳዩናል። አሁን እኮ ልክ ትግራይ ኬዝ እንዳላት ለትግራይ ብለው አጀንዳ የህወሓት ሰፖርተር እኮ ትክክለኞች እነሰፉ ናቸው። እነዚህ የፕላዝማ ተጋሮች እኮ አልኩሽ እኮ የክለብ አስመላሽ ኮሚቴ ናቸው። የአዲስ አበባ ክለቦች አስመላሽ ኮሚቴ ፎር ኢን ደ ሞርኒንግ 4 AM ኢን ደ ሞርኒንግ ለምን አጋዚ የሚባል ወታደር አስመጥተን አልተደባደብም የሚሉ ናቸው። አውቃቸዋለሁ እኔ አይ ዋንት ትሩ እንደዛ አይነት አውቃቸዋለሁ። ምን እንዲያደርጉ ነበር ምን እንደሚያደርጉ 20 ሰዎች እኮ አይሞሉ። የ20 ሰዎች ምቾት ለመጠበቅ የትግራይ ህዝብ ሳፈር ማድረግ አለበት ብሎ ነው የሚያስቡት። እናንተ እንኳን ወጣቶች ናችሁ። እናንተን ደብረጽዮንን ሪፕለስ አድርጉት ቢባሉ ሪፕለስ አያደርጉትም። ምንድነው እያልኩ ያለው? የክለብ አስመላሽ ኮሚቴ ብያቸዋለሁ። ከፕላዝማ ቀጥሎ ቱ ቢ ኦነስት ቢስማሙን ደስ ነው የሚለኝ። እንደውም ሞር ማለት ለምን መሰለ፣ አንደኛ የትግራይ ህዝብ ችግር ይቀረፋል ብዬ ነው የማስበው። በቃ ኢስ ቱ ማች ስለሆነ እኔ እንጃ እኔ እንትን አይሆን እኔ የትግራይ ህዝብ አሁን ማለት ነው ሌላም ማለት ጊዜያዊ አስተዳደር ይምጣለት ቢባል ችግሩ አይቀረፍም፣ መፋጠጣቸው አይቀርም። እነሱም ከብልጽግና ጋር መተማመን የለም። ሶ ዘውሊ ኦፕሽን ያለው ለትግራይ ቱ ቢ ኦነስት ወይ ጦርነት ወይ ከነሱ ጋር መስማማት፣ ከሁለት አንዱ። ኢዘር ጦርነት ትመርጣላችሁ ተጋሩ፣ ኢዘር ብልጽግናና እነ ደብረጽዮን ይታረቁ ባሉ። ብልጽግናም እሱን ነው ፑሽ የምናደርገው። አያና ግን ብልጽግናና እነ ደብረጽዮን በቃ ይታረቁ። እኔ እኮ እሱ አስጨንቆኝ ልሞት ነው። እናቴ ትሙት ማለት ቨሪ ሎጂካል ነው። አክቹዋሊ እኔ አይ ሆፕ የትግራይ ህዝብ የሚጠቀመው አንቺ በምትዩ መንገድ እንደሆነ አብዛኛው ተጋሩ ይረዳል ብዬ ተስፋ አደርጋለሁ። ክፋቱ ግን ምንድነው? ባጌጅ አለ ትግራይ ውስጥ በተለየ ሁኔታ ፖለቲካል ባጌጅ አለ። ይሄ ፖለቲካል ባጌጅ እንደምናስበው እንደው ዝም ብሎ በቀላሉ በማግባባት ምናምን መሰሪው አይደለም። እኔ ኦነስትሊ ህወሓት ከ4 ኪሎ ካለው መንግስት ጋር እንዲታረቅ ከፈለጋችሁ የህወሓትን ተቃዋሚዎች እኮ ማገዝ ነው ያለባችሁ። የፈለጋችሁትን በሉ። አሁን ስም ብጠራ አንተ እንደዚህ ፈልገህ ነው የፈለጋችሁትን የህወሓትን ተቃዋሚ የሆነ ነገር ማገዝ መቻል አለባችሁ። ህወሓት በራሱ በህግ ተገዝቶ ወደ ስርዓት እንደማይመጣ አሳይቷል። በሌላ በኩል ደግሞ ህወሓት ዝም ብሎ እንደፈለግሽ ምን አባት አመጣለህ የምትይው አይደለም። ፎርስ ቱ ቢ ሬከንድ ኦን እርዝ ኦን ግራውንድ ያለ ሰው ነው፣ ያለ ኃይል ነው። ሰው ምንድነው የሚሻለው? ህወሓት የሚሰራው ልክ አይደለም የሚለውን የምታምኑ ከሆነ ልክ ነው ካላችሁ ምንም የምታወሩት ነገር ያለ አይመስለኝም። ህዝብ በአብዛኛው እየተቸገረ ያለው እኔ እዚህ ፌዴራል መንግስቱ ዋቴቨር ጥፋት ቢኖርበትም እኔ በህወሓት መንገድ ነው ብዬ ነው የማስበው። ህወሓት እኮ የገባውን አግሪመንት ነው የጣሰው። ምንም ይሁን ምን አግሪመንቱ አልተፈጸመም ይሆናል። የሚፈጸምበትን መንገድ ጉሮሯን ከማስቀጠል ነው እንጂ ከዛ አግሪመንት አንተ ፕሮቴክት ከሚያደርግ አግሪመንት ራስህ ከፈረምከው አግሪመንት ወጥተህ ስትሄድ ህዝብህን አጋልጠህ ነው የምትቀረው። የ4 ኪሎ ያለው መንግስት ነፃ ይወጣል ማለት አይደለም፣ ኃላፊነትም ይኖርበታል። ሳማው ኢትዮጵያውያኖች ናቸው እዛ ያሉትም ሰው ሳማው ህዝቤ ነው ብሎ አድሬስ ማድረግ መቻል አለበት። ግን ኃይሉ ሊሚትድ ነው፣ ምንም ሊያደርግ አይችልም። አሁን ባለ እንደ ፖለቲሻን ደግሞ እስቲ ህዝቡንም ይቅመሰው እስቲ ምን አገባኝ ብሎ ቢልም አዜ ፖለቲሻን አዜ ሲስማን አይደለም ማወራው። አዜ ፖለቲሻን የራሱን ጥቅም እያስጠበቀ የሚሄድበት ሁኔታ አለ። እሱም የተሻለ ለመሆኑ ለማሳየት ፖለቲካሊ ስኮር ያደርጋል። እኔ እንደ ተጋሩ እኔ ትግሬ በሆን ማደርገውን ነው ማለት። ህወሓትን የሚቃወሙ ቡድኖችን መደገፍ አለባችሁ። ህወሓትን ማሳጣት አለባችሁ። ህወሓትን ቅድም ዶልፊ የሚለው ነው። ህወሓትን እየደገፋችሁ ለትግራይ ህዝብ ሰላም ይመጣል ብላችሁ አታስቡ። ህወሓት ሆስቴጅ አድርጎታል የትግራይ ህዝብ። የለመደው እንትንም አያስኬድም። እስከዛሬ የለመደው ቶታል ሰፖርት ነው፣ 100% ነው። ቲፒኤልኤፍ ምርጫ ተወዳድሮ አንድ መቀመጫ አጣሁ ብሎ እንደሚንጨረጨር 100% የሚል አስተሳሰብ ነው ያላቸው። አንድ መቀመጫ ሚኒንግ የለውም። አንድ መቀመጫ አይደለም ምልሽ 45ቱ ሚኒንግ የለውም። 51 ነጥብ ከያዝሽ የዋርዘ ማጆሪቲ ይባላል ወሬቨር በመቀመጫው ላይ። እነሱ ግን 49ን እንደማን ነው 2-3 መቀመጫ እንዴት አጣን ብለው ግምገማ ይቀመጣሉ። እንደዚህ አይነት የፖለቲካል ትራዲሽን ያላቸው ናቸው። ማይ ዌይ ኦር ዘ ሃይዌይ ነው የሚሉት። እንዲህ አይነት መንግስት እንዲህ አይነት የፖለቲካል ስትራክቸር ሂዶ የራሱን ኮንስቲትዩንሲ እንደሚጎዳ የታወቀ ነው። መቼ ነው የሚጎዳው የሚለው
እኔ ህወሓት ሁለት ነገር አድርጌ ነው የማየው። ፍርሽ በምትዩ ሲሪየስ ከሆነች ከልብ ከሆነ የምታወሩት ከመሬት ላይ ያለ ሪከንድ የሚሆን ሀይል ነው። ዝም ብለሽ ገፍትረሽ የምትይው አይደለም። ህወሓት ድጋፍ ባይኖረው እኮ ይሄን ሁሉ አያደርግም። ባይዘው እንዳትረሱ። ብዙ ለመሳሪያ ምናምን አለ ኦኬ ሊሆን ይችላል፣ ግን ስቲል ድጋፍ ስላለው ነው የሚያደርገው። ይሄንን ያወቃችሁና ህወሓት የሚሰራው ነገር ልክ አይደለም ያላችሁ ህወሓትን የሚቃወምን አካል ኢንክሉዲንግ ዘ ፌዴራል መንግስት መደገፍ አለባችሁ። ኢንፋክት ከፌዴራል መንግስቱ የምትጠይቁት ይኖራል። አንተም እንዲያርግ የፌዴራል መንግስት አይፈልግም እኮ እንደዛ እውነት ነገር ከተባለ አይፈልግም። የፌዴራል መንግስት ሲባል እኮ ዝም ብሎ የፌዴራል መንግስት 4 ኪሎ የተቀመጠውን አለም ሌሎች ኢትዮጵያኖችንም መያዝ አለባቸው። ኮአሊሽን መፍጠር አለባቸው። ዝም ብሎ የምትሉ ዝም ብሎ የተረተረቱን የእንትኑን ሳይሆን ጀኒውን የሆነ ዝም ብሎ ለሌላው እኮ አፒል ማድረግ አለባቸው። ታዲያ እኔ እኮ የኢትዮጵያ የትግራይ ፖለቲካ ከኢትዮጵያን መነጋገር አለበት አይደል? እዚህ ቆስ እያለ ነው መሆን አለ። አንድ ይጣምዱኝ እኮ እሱ ነው። አንቺን ደግፌ ነው የማወራው። ግን ብዙ ሰው የሚያስበው የሚመስለኝ እኔ ይሄ በአማራው ፖለቲክስም የተለመደ ነው። ህወሓት ተረስታለች። ህወሓት ምን አባቷ ማጣመጣም ወድቃለች፣ ተከፋብላለች፣ አይሰራም። ህወሓት ጉልበት ባይኖረው፣ ጉልበት ማለት ድጋፍ ነው፣ ባይኖረው እንደዚህ አይነት ኮንፊደንስ ባይኖረውም ተመልከቱ። ሎክ ጌታቸውን ያባረው። ምክንያቱም ለእኔ ጌታቸው አውትሳይደር ነው ብዬ ልውሰድ። ኦሪጂናል ኮር ህወሓት አይደለም። ታደሰ ወረደ ማለት እኮ ምል የህወሓት ኤፒደሚ ነው። በቃ የህወሓት ኤግዛምፕል እሱ ነው። ያለፈውን የትግራይ ጦርነት ሊትራሊ በጀነራልነት የመራው ሰውዬ ነው። እሱ ፕሬዚዳንትን ሆኖለት እንኳን ከእሱ ጋር አብረው መስራት አልቻሉም። ጌታቸው ጋር ባይስማማ ይገባኛል። የዜ ኒው ብለድ አብዮታዊ ዲሞክራሲ ምናምን የሚለው የሚገባው አይነት አለም። ጌታቸው የኔ ጄኔሬሽን ሊግባባ አይችልም ከእነዚህ ሰዎች ጋር። ጌታቸው ወረደ ጋር ማይግባባ መንግስት ምን አይነት መንግስት ነው? ጌታቸው ወረደ ጋር ማይግባባ ስትራክቸር ምን አይነት ነው? ማን ነው እንዲመጣል? ጌታቸው ወረደ ጋር ማይስማማ መንግስት አብይ ጋር ይስማማል ብላችሁ ነው የምታስቡት? እነዚህ ሰዎች የሚረቡ አይደሉም። ለትግራይ ህዝብ ሊረዱ አይችሉም። ከእነሱ ጋር እንዳልኩት ፖለቲካል ባጌጅ አለ፣ በጣም ከባድ ነው። ዝምድና አለ፣ የስጋ ዝምድና አለ፣ የፖለቲካል ፓርቲ አሊጂያንስ አለ፣ ታሪክ አለ። ወያኔ ሲባል እኔ ራሴ አሁን በቅርቡ ነው የተረዳሁት። ወያኔ ሲባል የትግራይ ህዝብ የሚያይበት መንገድ አለው። እኛም በፍጹም አናውቀው ነው ማይገባል። ምንም እኔ ኢሞሽኔን ምንም የማያንቀሳቅሰው ለሚሰማው ነገር አለ። የዛሬ ዛን ችግሮች ተገንዝቦ ግን በምንም አይነት መንገድ ቢሆን ይሄ ፓርቲ ይሄ ስትራክቸር ለኢትዮጵያ ህዝብ ታይቷል፣ እኔም ሊጠቅም እንደሚችል። የቀረው ለትግራይ ህዝብ ነው። ለትግራይም እንደማይጠቅም አውቃችሁ ህወሓትን በቀጥታ ሳይሆን በአጋርነት መታገል አለባችሁ። በአጋርነት ልትታገሉት የምችሉት ደግሞ ከህወሓት ጠላት ከሆነ ጋር ነው። የጌታቸው ረዳ ፓርቲ ሊሆን ይችላል፣ ሌሎች ፓርቲዎች ሊሆኑ ይችላሉ፣ ኢንክሉዲንግ ዘ ፌዴራል መንግስት። ይህን ካላረጋችሁ ነገ የዛሬ 4 ዓመት ጊዜ ከሰጠን አመትም 2 ዓመትም 3 ዓመትም እችኑ ነው የምናወራት። ታንኪዩ ፍረሽ። ኦኬ ቴንኪዩ። ባህረ ነው ቀጣይ። ጌታቸው ወረደ ግን ማን ነው? አላወቅሁትም። ፍሬ ማን ነው ጌታቸው ወረደ? ጂጂን አስወሪያት በእናትሽ ተበድላለች። ጂጂን አስወሪያት። አይ ባህረ ቆይቷል። ነው ጂጂን አስቀድሚያት። ባኒ ችግር የለውም። ከጂጂ በኋላ እናገራለሁ። አሁን ከገባው ስራ ማውራት አልችልም። ወርዳል ተናገር። ጂጂ እኔ ግን ስላው ነበር ብዬ ነው። ተሽታፍኗል። ጂጂ አጭር ነው የምናገሩ። በጣም አትሰሚም። አልሰማም። አሁን መጣሽ። አሁንስ ኦኬ። አጭር መልእክት ወይ ደግሞ ንግግር የምናገሩን ለማን መሰላችሁ? አሁን እንደ ዶልፊን ሀወይ ስለ ያለው ሁኔታዎች ከቲፒኤልኤፍ ወይ ደግሞ ከትግራይ ውጭ የሆኑ ልጆች ሲናገሩ ብልጽግናም እንዲናገርላችሁ ወይ ደግሞ ወዲያው ዞር ትሉና የህወሓት ሲምፓቲ ይዛችሁ ብልጽግና እንደ ማለት ብልጽግናም ይሄ እኮ አድርጓል የሚል አይነት ሀሳብ ይዛችሁ ትመጣላችሁ። አንድ ነገር መገንዘብ ያለብን እንደ ትግራይ ተወላጆች ብልጽግና እና ህወሓት ገጥመው አሸናፊና ተሸናፊ ሆኖ ተቀምጧል። ወደዳችሁ ጠላችሁ ማለት ነው። ስለዚህ አሸናፊ አጥፊም ይሁን በዳይም ይሁን ከተሸናፊ በኋላ ነው የሚፈረጀው። ወደድንም ጠላንም ይሄ በቃ መሬት ላይ ያለው ሀቅ።
ተሸናፊ ሰሬንደር ካደረገው በኋላ ነው አንተ አሸናፊውን አንተም እኮ ይሄን ጉዳይ አለብህ ብለህ የምትለው። ስለዚህ እዚህ ላይ ማይንዳችን አንድ ላይ አድርገን ህወሓትን እንታገለው። ህወሓት ከህዝባችን ጫንቃ ላይ መውረድ አለበት እስከነ አስተሳሰቡ። ይሄ የማስተባበያ ንግግር ይዘው የሚመጡ የህወሓትን ኤምፕቲና ሰምፕቲ ያላቸው ሰዎች ለማሳመር ህወሓት ማለት እኮ እቺ አይደለችም እኛ የምናቃት እናንተ የምታውቋት ኪሳችሁ ውስጥ ያዟት። እኛ የምናቃት ግን ከጉድጓድ አውጥተናት ተመልሳ ጉድጓድ ለመክተት እየሄደች ያለችው እንታገላታለን። በቃ ከትግራይ ህዝብ ጭንቅላት ላይ ጫንቃ ላይ ሙጥጥ ብላ መውረድ አለባት። ሌላውም ያስደስተኝ ነገር የትግራይ ተወላጅ ያልሆኑ ስለ ትግራይ ህዝብ ስሜት ተሰምቷቸው መናገር መጀመራቸው በራሱ አንድ ስቴፕ ፎርዋርድ እንደሆነ ነው አድርጌ የማስበው ማለት ነው። ምክንያቱ እኔ የትግራይ ህዝብ ሚስ አንደርስቱድ ተደርገዋል በኢትዮጵያ ህዝብ ብዬ የማምን የትግራይ ተወላጅ ልጅ ነው። ሚስ አንደርስቱድ ተደርገዋል። ይሄ ህዝብ ባልበላ እንጀቱ በልቶ ተብለዋል። እሱም አልበላሁም ብሎ እንደመመለስ ዋጥ እያደረገ ዝም እያለ ዝም ብለህ መልስ ካልሰጠ ደግሞ እንዳደረግ እንደምትቆጠር ነው። ስለዚህ ይሄንን ህዝባችን ሚስ አንደርስቱድ የተደረገው ግን አንደርስታንድ ወደ ማድረግ የመጣ ማህበረሰብ ወይ ደግሞ ከዛ ማህበረሰብ የወጣ ሰው መስማት አንድ እርምጃ ወደፊት አድርጌ ነው የምቆጥረው። ስለዚህ ህወሓት there is no excuse የትግራይን ህዝብ ከያዘው ሳቦታጅ መልቀቅ አለበት። ከያዘው እንደ እቃ መሰጃ አድርጎ ለመታገል ወይ ደግሞ ራሱን ለማዳን ከሚሄድበት ርቀት መውጣት መቻል አለበት። ብልጽግና እኮ እንደዚህ እንደ ኤክስኪውዝ ብልጽግና ያመጣችሁ አትሞጅሩት ህወሓትን ለማዳን። ብልጽግና አልበደለንም ያለ አንድ ትግራዊ አይደለም አንድ ኢትዮጵያዊ ይመጣል። ኢትዮጵያዊ እንደ ኢትዮጵያዊ ብልጽግና ደግፎ የመጣበት ርቀት ሪግሬት ያላደረገ ኢትዮጵያዊ የለም ዛሬ። በሪግሬት ግን የትግራይ ህዝብ ይድናል። በስራ ነው የሚድነው። በስራ ነው ወደ ነበረበት መመለስ የሚችለው። ስለዚህ ብልጽግናን ለመጠየቅ ኢትዮጵያ ማዳን አለብን። ኢትዮጵያ ከዳነች በኋላ የራሷ ልጆች ከሌላ ጋር ባዕድ ሆነው ለማድማት የሚመጡትን ካስጠጋ በኋላ ብልጽግና ጋር ቁጭ ብለህ መጠየቅ የምችለውን መጠየቅ ትችላለህ። አይ በሰለጠነ መንገድ ተጠይቆ መልስ አይሰጠኝም ካልክ ሁለት መልክ ነው ያለና በአሁኑ ሰዓት ቁጭ ብለን የምንነጋገርበት ወንበር ለማበጀት ቤታችንን በባሌን በቦሌ ማስተካከል። ስለዚህ የትግራይ ህዝብ ካልዳነ ደግሞ ኢትዮጵያ ትድናለች ብለህ ማንሽም ከጫፍ እስከ ጫፍ እንዳታስቡ። የትግራይ ህዝብ ቁስል በከባዱ የትግራይ ህዝብ ይቆስልበት ይሆናል እንጂ ሌላውም ያነባበታል፣ ሌላውም ያለቅስበታል፣ ሌላውም ይፈናቀልበታል፣ ሌላውም እፎይ ብሎ አይበላበትም። ምክንያቱም የኢትዮጵያ ሰበዝ የተሰራበት አጥንት ግርግዳው ማገሩ ትግራይ ውስጥ ነው ያለው። አመንም አላመንም ማለት ነው። ስለዚህ ህዝብ ለማዳን የሚሄድ ትግራዋይ ካለ ህወሓትን መቃወም ነው ያለበት እንጂ ሌላ መልክ ያላት ህወሓት የተደበቀች እኛ ማናቃት ህወሓት እንዳለች አስመስላችሁ እየሳላችሁ ፊታችን ላይ አትሞጀሩ። በቃ አግባብ አይደለም። ይሄ ንቀትም ጭምር ነው። ልክ ማናቀው አዲስ ካባ ለብሳ ተቀምጣ የሆነች እንትን ተደርጋ አቢዩስ ተደርጋ ዝም ብላ ኮርነር ይዛ የተቀመጠች ህወሓት እንዳለች እያስመሰላችሁ እያመጣችሁ አትንገሩ። ህወሓት እቺው ናት። ወጣች 17 ዓመት ታገለች፣ ህዝብን አታገለች። እራሷ ቀጥፍ አርጋ በዶሮ ወጥ አርጋ ሙጥጥ አርጋ በላች። ለልጅ ልጅ ማይቀር ለራሷ ለወደዳቸውና ለወለዳቸው ብቻ የሚቀር አርጋ ሄዳለች። እሷን ከገባችበት ጉድጓድ ለማውጣት ግን የትግራይ ህዝብ ዋጋ ከፍሎ ነው ያወቃት። ህወሓትን ለማወቅ የትግራይ ህዝብ ዋጋ ከፍሎ ነው፣ በሰው ደም ነው ያወቃት። ልጁ ከፍሎ ነው ማን እንደሆነች ያወቃት። ስለዚህ ይሄ ዋጋ በጣም ከባድ ዋጋ ነው። ህወሓትን ለማወቅ የሄድንበት ርቀት፣ ህወሓትን ለማወቅ ማን እንደሆነች የከፈልነው ዋጋ ኢዝ ላይክ ፕራይስለስ ነው። ስለዚህ ከዚህ ዋጋ እያንዳንዱ ቤት በከፈለው ከአንድ ቤት 5 ከአንድ ቤት 6 እግሩ አይኑ ህይወቱ ንብረቱ ሀብቱ ሸጦ ዛሬ ጽምዶ ብለህ ስትመጣ የትግራይ እናት ጠምዳ የምታርሰው በሬ ከዘረፈ ጋር የትግራይ እናት መሬቷ የምታለሰልስበት ትራክተር ወስዶ የት እንዳስገባ ከማይታወቅ ከተጠናቂ ለማምለጥ የሚጋጋጠው መንግስት ጋር ሆነ ተጠግተህ ዛሬ ጽምዶ ብትለኝ ይህንን የሚቀበል ትግራዋይ ወይ የማሰብ ችግር ያለበት ብቻ ነው። ስለዚህ ራሳችን አናታልል። እዚህ ጋር ስለወጣን ፍሬ ቤት ብቻ እስክንወርድ ያለ ታይላኖል ብቻ እየወሰድን አንሂድ። መዳን ካለብን ከውስጥ ነው።
ከውስጥ ደግሞ ጋንግሪን ተቆርጦ መውረድ አለበት። የትግራይ ህዝብ በአንድ እግር እየሄደ ጤነኛ ቢሆን ይሻለዋል እላለሁ። አመሰግናለሁ። አመሰግናለሁ ፍሬ የተሰጠኝ እድል ማለት ነው። እስከ ከየት ሊጀምር? ዛሬ በጣም ታፈኘ ነው ያልኩት። ኤንዌይስ 1:30-40 ደቂቃ እንደምትሰጥ ተስፋ አደርጋለሁ። እና ከየት ሊጀምር መሰላችሁ? ዛሬ ባይዞ የሆነ ዶክተር ደብረጽዮን ኦፊስ አዲሱ መንግስት ማለት ነው አዲሱ ሪኢንስቴት የተደረገውን መንግስት መግለጫ አውጥቶ ነበር፣ እያየሁ ነበር። አይዶን ነው እናንተ አይታችሁታል አላያችሁትም አላቅም። ስለ ሆስቴጅ ጉዳይ ያው እያወራን ስለሆነ ማለት ነው። እና የሆስቴጅ ጉዳይ ምንም ያለ ምንም ግርግር የትግራይ ህዝብ በዳብል ሆስቴጅ ነው። በጣም ግብዳ የሆነ በሲሚንቶ ባይዞ በሲሚንቶ የተሰራ ሆስቴጅ አንዱም በህወሓት ሆስቴጅ ተይዘዋል። እንደገና ደግሞ በኢትዮጵያ መንግስት ማለት ነው ዳብል ሆስቴጅ ነው ሆነብን ያለው። ይህ መታወቅ አለበት። እውነት ለመናገር ፓወር ስትረግሉ በሁለቱ ዝሆነች እንኳን ልላቸውም ኦፍኮርስ፣ ግን ኤኒዌይ በጣም በቃ ሆስቴጅ ተይዘዋል። ምናልባት ለራሴ ነገ ጠዋት ጦርነት ቢጀምር ትግራይ ውስጥ ያለውን ምንም መሽሎኪያ የለህም። በቃ እያንዳንዱ ወጣት ኢዝ አንደር ደ ኮንትሮል ኦፍ ቲፒኤልኤፍ ማለት ነው። ሶ ሞቢላይዝ ያደርጓል። ምናልባት መሽሎኪያ ለራሱ እንዴት ሸልኮ ይወጣል ብለህ ብታስብ የዛን ሜቢ ጦርነት ከተጀመረ ራሱ ብሎ የጦርነት ጎዳናዎች ሲከፈቱ ሌላ መውጫ መንገድም ሊመጣ ስለሚችል ማለት ነው። በዚህ ደረጃ ነው ሆስቴጅ የተያዘው ህብረተሰቡ ማለት ነው። እንደገና ደግሞ በፊት ጥሬት ስትናገረው እንደነበረ በቃ የሆነ ኮሌክቲቭ ፐኒሽመንት በብልጽግና በኩል ደግሞ ማለት ነው በቃ ዝም ብሎ ኮሌክቲቭሊ ፐኒሽ እየተደረገ ነው ያለው ማህበረሰቡ። ጀስት ቴል የሆነ ኤግዛምፕል ዛሬ ከደብረጽዮን ኦፊስ ከአዲሱ መንግስት ማለት ነው ለአስተማሪዎች ምን ሆነ? ቢኮዝ ረዘም ላለ ጊዜ አስተማሪዎች ደሞዝ እየተሰጣቸው አይደለም እና አጋጣሚ ሆነ አንዳንድ ወረዳዎች ደህና ብር አጠራቅመው ነበረ መሰለኝ አይደን ብቻ ለአስተማሪዎች ደህና ብር እየከፍሏቸው ነበር ማለት የደሞዛቸውን መጠን እየከፍሏቸው ነበር ሳይቀንሱ ማለት ነው። ሌሎቹ ደግሞ ምንም ነገር የላቸውም። ሶ ምን ሆነ? ኢምባላንስ መጣና በአስተማሪዎች የክሌ ወረዳ አስተማሪ ብዙ ማለት ደሞዛቸው እየተሰጠው ለምን ለኛ ለምን በዚህ ፐርሰንት ለምን ይቀነስብናል ምናምን ብለው አቤቱታ እያቀረቡ ስላስቸግሯቸው አዲሱ መግለጫ ምንድን ነው የሚለው? ሴንትራላይዝድ መደረግ አለበት። ማንም የእንትና ኦፊሶች የወረዳና የዞን ኦፊሶች እስከ ሚያዝያ ነው መሰለኝ አይ ቲንክ በኋላ ያለውን ግንቦት ሰኔ ሐምሌ ወደፊት ያለውን ደሞዝ አከፋፈል ሴንትራላይዝድ ነው መከፈል ያለበት፣ ራሳችን እንከፍለዋለን ማንም ላይከፍል ብሎ መግለጫ አውጥተዋል ማለት ነው። ሆስቴጁ እዚህ ሌቭል ነው የወረደው፣ ውጪ ኮሌክቲቭ ፓኒሽመንት የምንለው ነገር ማለት ነው። አሁን እነዚህ አስተማሪዎች በቃ ብዙ ትምህርት ቤቶች ያው በቃ አስተማሪዎች ደሞዝ እየተከፈላቸው ስላልሆነ በቃ ተዘግቷል። እውነት ለመናገር ይሄ አሁን ከፖለቲካ ጋር ምንም ነገር መያይዝ ነገር የለውም። ብልጽግና ማህበረሰቡን መቅጣት ካልፈለገ አስተማሪዎች ማለት በቃ ነው ኤዱኬሽን በጣም ፖሊሳይዝ መሆን የሌለበት ነገር ነው። አቲ ኤኒ ኮስት ማለት ነው። ግን እነሱ ደግሞ ያሉት የተከፈቱን ትምህርት ቤቶች ለምሳሌ ሴንትራላይዝ መደረጉ አይ ሪሊ ሰፖርት ምንም እንኳን የህወሓት ተቃዋሚ በሆነም ግን አስተማሪዎች ግዴታ ለምሳሌ የአንዳንድ ወረዳ 50-60% ይሰጣቸው ከነበረ አንዳንድ ደግሞ 20-30% ይሰጣቸው ከነበረ ቢያንስ ለሁላቸውን ሲንክሮናይዝ ተደርጎ የሁላቸው በአቨሬጅ 30% እንዲሰጣቸው ነው። ያው መቼስ ይገባቸዋል ማቴማቲክሱ ፎር ዳት ፐርፐዝ ነው የተደረገው ማለት ነው ሴንትራላይዝ የተደረገው። ሌላ በጣም የገረመኝ ነገር ሌላ ምን ነበር? ዛሬ ጠዋት ባይዞ ስብሰባ ነበረ። ሁለት አምባሳደሮች አምባሳደር ባሌማ አዲስ አለም ባሌማና አምባሳደር ኃይለ ኪሮስ የሚባሉ ከዲያስፖራዎች ጋር የትምህርት ቤት ስታወራ ነው የሰማሁት። ትምህርት ቤት ለምንድን ነው የማይከፍለው መንግስት? በቃ የላቸውማ በብልጽግና ልክማላ እኮ ብልጽግናን እኮ ነው ለምንድን ነው የማይከፍለው እኮ ዳስ ነምበር ዋን ኮስሽን አያናም ያው አንተ ኮንሲደር ጥያቄያችን ኮንሲደር እንድታደርግልን ማለት ነው። እኔ መንግስት ነኝ እንዴ? አልሞስት ዩ አር ኦፍ ኮርስ ሪላቲቭሊ እዚህ ካለን ሰዎች ኢዝናት መንግስት ሳይሆን ማታወቅ አለበት እንጂ በጣም ሲሪየስ የሆነ እሺ ስለሆነ ነው። አንዳንድ ጊዜ ማለት ነው ፓወር ስትረግሉ ሁሌ እንደዚህ ኢኩሊብሪየም ላይ መንግስት ከሆንኩኝ ቶሎ እስር ቤት ገንባልኝ ገቡ ሰዎች አሉ። አረ ማን ነው መክፈል ያለበት? የክልሉ መንግስት ነው ወይንስ የፌዴራል መንግስት ነው? እሱም ኮመንት በጀቱ ከላይ ነው በቃ ከት የተደረገው
ማለት ነው። የእንትኑ እዚህ ጋር ግን ታሳቢነት ያዙ። የወበራ ኃይል ካለ ትግራይ ውስጥ አልሰጥም። ምክንያቱም እንትኑ ነገ ጠዋት ብሰጠውም ይወድማል ወይ ደግሞ ሌላ ያውለዋል ብሎ የማሰብ ሙሉ መብት አለው የፌዴራል መንግስት። ይህንን እንድታቁ የተናገርኩት ኢፍ ዩ ጋይስ ሪመምበር እንትና አዲስ አንዴ መንበር ማለት ነው ላይክ የቤተክርስቲያን አስተምሮ አታርጉት። እልህ ላይ ነው አይደለ? ዳተኛ የሆነ ኃይል ትግራይ ውስጥ ህዝቡ እያስራበ ያለ የተቀመጠ ኃይል አለ አይደለ? እሱ ያራራለት ብልጽግና ለምን አራራለትም? ወይ ደግሞ በእነሱ ሰበብ እንደገና መልሶ እንዲታገሉ ነው የሚያደርገው። ታዲያ ብልጽግና እኮ ይሄንን ካረጋ ምን ተስፋ አላቸው? ይወጣሉ ትግራይ ህዝብ ይሄንን አንቆ የያዘውን የህወሀት የጠገበ 10 የማይሞላ በልቶ የማይጠግብ አጋሰስ ሆ ብሎ የትግራይ ህዝብ ነቅሎ ማውጣት ሰላማዊ ጥያቄ የለን። የትግራይ ህዝብ ገባኛው ግን የኢትዮጵያ መንግስት ምንድነው መሰለሽ ማድረግ ያለበት ህወሀትንና ህዝቡን መነጠል አለበት። እዳዘማረት ኦኬ የኢትዮጵያ ህዝብ ምን አድርጓል መሰለሽ? እኔ ልንገርሽ የኢትዮጵያ ህዝብ አትሊስት በእልህ ተነስቶ ያንን የሚያዘንበው ድሮንና ያንን ማድረግ የሚችለውን አስቀያሚ ጦርነት አቁሟል። ኦኬ ስለዚህ ይሄንን ከተደረገ እየሄደ ከሱዳን ሄድኩኝ ማነው ጽጌ የሚባል ሰውዬ ያመጣሁኝ ሁላ ትላንትና ከግብጽ ጋር ሆኖ አባይ እንዳይገደብ ሲዳክር የነበረ ባለፖለቲካ ሁኜ ከሚሞዳሞድ ህዝቡ ትላንትና ከጉድጓድ ያወጣውን ህዝቡን ለማዳን ለምን ደብረጽዮን ልንገርሽ እንደ በግ ከፊት ለፊት ሳይሆን በአፍጤሙ ተደፍቶ ለምን ከኋላ አይቆረጥም አይታረድለትም ለዚህ ህዝብ? ስለዚህ እነሱ ያራሩለት ፖለቲካ እኮ እልህም አለበት። ማንም ወንበሩን ጥሎላቸው ለነሱ ወይም ህዝብ ለማዳን ብሎ የሚሄድ የለም። ይሄ የእናትና ልጅ ጨዋታ አይደለም። ስለዚህ የጠገበ ትግራይ ውስጥ ያለ ኃይል ባይ ኤኒ ሚንስ የትግራይ ህዝብ እጁ ተቀላቅለውበት መወገድና ዞር ማለት አለበት። ከዛ በኋላ አብይ አላደረገም ብለን በኢንተርናሽናል እንትን ሰላማዊ ሰልፍ እየወጣን እንጠይቀው። በቃ የሌለ ይሄ ቤተክርስቲያን ወሬ አታውሩ ነው። ይኸውልሽ አሁን መሰለሽ ከአንዴ ባህረ በእናት ፕሊዝ ይቅርታ፣ በጣም ይቅርታ። ይሄ ነገር ስለሚደጋገም ነው። አንድ ነገር አለ። የኢትዮጵያ መንግስት የትግራይ ህዝብ ከዚህ በፊት እንደታገለው ህዝቡ የታገለበት ምክንያት እኮ ስለተነካ ነው። ግማሹ ማለት ነው የተወሰነ ህወሓትን ሊደግፍ ይችላል። ሰሞኑን ግን በራሳቸው ፐርሰናል ስለመጣባቸው ነው። አሁንም ፐርሰናል ከመጣባቸው ሰው እንትን ምንድነው ዶሮም ለክብሯ ትንፈራፈራለች። ሰው ለክብሩ ለራሱ ለሆዱ ሲል ይታገላል ማለት ነው። ማንን? ብልጽግናን ይታገለዋል። ህወሓትን ሳይሆን ብልጽግና ነው እየዘጋብን። ብልጽግና ምንድነው ማድረግ ያለበት? ህወሓትንና አስማችስ ሂካን ህዝቡንና ህወሓትን ይለየው። ከዛ ህወሓትን እንጥለዋለን ማለት ነው። ቀጥለ እኮ ለምን አልጨርስም? አንድ ሰከንድ ብቻ እባክህን። እኔ ፌዴራል መንግስት ማይችልበት ሁኔታ ሊኖር ይችላል። ቼክ እናድርግ እኮ ልነግራችሁ ነው እኮ መቼ ልጨርስና መጀመሪያ እንዴት ተደርጎ እንደነበረ ላስ ሶ ሜኒ ኢንፎርሜሽን አንተ ነህ የጠየቀው። ፌዴራሉን ጠይቁልን አልክ እኮ። ፌዴራል ገና እንትን አላልኩም ነበር። የፌዴራል በጀት ለፌዴራል መስሪያ ቤቶች ብቻ ነው። ክልሎች የራሳቸውን በጀት ነው የሚችሉት። ፌዴራል ኦማር ወንድሜ ከዚህ በፊት ምናልባት የዛሬ ከአንድ ወር ነው ከምናምን በፊት አዲስ ወሎደና የሚባል ፓርቲ አለ። የድሮ ህወሓቶች የነበሩ ከዛ ተገንጥለው ራሳቸው ፓርቲ መሰረቱ እና ይህን ጉዳይ የአስተማሪዎች ጉዳይ አሳስቧቸው ከፌዴራል ከፍተኛ ባለስልጣናት ጋር ስለ አስተማሪዎች ተነጋግረው ቀጠሮ ቀን ተቆርጦላቸው ዲስከሽን ጨርሰው እያንድ ወር ነው የምናምን እንዲከፈላቸው አድርገው ነበረ። በመግለጫቸው ማውጥተውም ነበረ። ብዙ ሰውም የሚያውቀው ይመስለኛል። በዛኔ እነሱ ሲጠይቁ ምን ብለዋል መሰለም? ኦኬ ህወሓት ለሌላ ፐርፐዝ ላልተፈለገ ፐርፐዝ ያዋለው ከሆነ ደሞዙ በቀጥታ ለምን ከፌዴራል መንግስት አይከፈላቸውም ብለው ጠየቁና አሁን ሲስተማችን ስላልተስተካከለ ጊዜ ያስፈልገናል ብሎ መለሰላቸው። ለነዛ ፓርቲ ማለት ነው፣ በቀጥታ እንዲከፈላቸው ማለት ነው። እንግዲህ ከልቡ እየሰራ ከነበረና በትክክል ለትግራይ እየተመደውን በዛኔ እንግዲህ ታደሰ ወረደ በነበረበት ጊዜ ማለት ነው። የፌዴራል መንግስት በትክክል ለማህበረሰቡ የሚጨነቅ ከሆነ ወደ 2 ወር እየተጠጋን ያለ ነው። በቀጥታ ደሞዝ ለምን ለአስተማሪዎች አይከፍላቸውም? በቃ በዛ በተነጋገረበት መሰረት ሲስተሙ ዲጂታል ሲስተም ላይ አይደለን ያለ ነው። ኦልሬዲ የሆነ አንድ ካርድ አለ። አም ሶሪ ስሙን ረስቼዋለሁ። አዲሱ አይዲ ካርድ ለኢትዮጵያ የሚሰጠው እሱ ካርድ ለራሱ ፋይዳ ኤግዛክትሊ ሁሉም ሰው ፋይዳ። ትናንትና አጋጣሚ ሆኖ የዛሬ 2018 ወደ ትምህርት ስወጣ ውክልና የተወኩለት ሰው ነበረና ያ ውክልና
ኤክስፓየር አድርገዋል። የሆነ የጎደሉት ነገር ስላለ አዲስ የውክልና ሲስተም አይ ቲንክ አፕዴት አድርገውታል መሰለኝ የኢትዮጵያን መንግስት እና በዛ ውክልና ምንም ነገር ማስፈጸም አይችልም። የፋይዳ አይዲ ካርድ ማምጣት አለበት ተብዬ ተጠየቅኩ ማለት ነው እኔ ወካዩ። ሲስተሞች ትግራይ ያለው ሙሉ ሲስተም በቃ በፋይዳ ካርድ ነው የሰራ ያለው ውጪ በፊትም ሀገር እንሆናለን ምናምን ተብሎ የሚነገረውን ነገር ከአንዳንድ ብሔራዊ ምርቃና ካላቸው ሰዎች በስተቀር ህወሓት ስለ ሀገር ምናምንም አይደለም። ፓወር ስትረግል ነው እያንዳንዱ ኢትዮጵያ ውስጥ ያለው ፋይዳም እዛም በተመሳሳይ መንገድ ያው ጥቅም ላይ እየዋለ ስለሆነ ማለት ነው። ስለዚህ እያንዳንዱ አስተማሪ ፋይዳ ወረቀት አለው፣ አይዲ ካርድ አላቸው። በቀጥታ ደሞዛቸው ሊሰጣቸው ይችል ነበረ። በቀጥታ ወደ ህወሓት ምናምን መጠቃቀስ አያስፈልግ ማለት ነው። እሱ ፕሮግረስ እንግዲህ አንድ ወር ከአንድ ወር በላይ የሚፈጃቸው ከሆነ አይ ካን አንደርስታንድ ለወደፊትም አስተማሪዎች ደሞዛቸው ማግኘት ስላለባቸው ማለት ነው። ሁሌ በህወሓት እየተሳበበ ትምህርት ቤቶችም ሕክምና ምናምን መዘጋት ስለሌለበት ማለት ነው። ነገር ግን ምን ያህል ጊዜ ይፈጃል? ዊአር እንደ ዲጂታል ኢራ። ስለዚህ ከንግድ ባንክ አካውንታቸውና ከፋይዳው ከምናምን ጋር ተያይዘው በቀጥታ ከፌዴራል መንግስት ቢሰጣቸው እነዚህ አስተማሪዎች በቃ ህወሓትም አይጠቀምባቸውም። የኢትዮጵያ መንግስትም ከህወሓት ይመጣኛል ብሎ የሚያስበው ፕሮጀክት ይቀንስለታል። በቃ ውጭ ፌር የሆነ መፍትሄ ማለት ነው። ሌላ እንደ ጀምሬው ነበረ ዛሬ ጠዋት አምባሳደር አዲስ አለም ባሌማ እና አምባሳደር ሀይሉ ኪሮስ የሚባሉ ሁለት የህወሓት አምባሳደሮች ከዳያስፖራው ጋር አጋጣሚ ሆነ ሊንክ ሰው ልኮልኝ ስብሰባ ላይ እንትን እየሰማው ነበር እና ሁለት በጣም ወሳኝ የሆነ ጥያቄዎች ጠይቀዋል ደጋፊዎቻቸው ማለት ነው። አንዱ በጣም ያሳዘነኝ ፍሬ አንዱ ምን ብሎ ጠይቀዋል መሰለሽ? በእናንተና በፋኖ መካከል ያለው ጽምዶ እኛ እንተማመንበትም ምንድን ነው ማለት ምንድን ነው ጽምዳችሁ? የእናንተ ጽምዶ ምን ይመስላል ብሎ ጠየቀው ማለት ነው። ባጭሩ አምባሳደሩ ምን ብሎ እንደመለሰ ልታውቂያለሽ? እኛ አሁን መከተ ላይ ነው ያለነው። በቃ ስለ መከተ ነው ማውራት ያለብን። የመከተ ጉዳያችን ስንጨርስ ደግሞ ከፋኖ ጋር ያለን ጉዳይ በዛን ሰዓት በሰዓቱ እንነጋገርበታለን እናየዋለን ብሎ መለሰለት። ውጪዝ ምን ማለት ነው? የዛን የምታስታውሽ ከሆነ ኤሪትሪያ ወደ ኢትዮጵያ ሲገባ እንደዚህ ይወረን አይመስለንም ነበር እንደማለት ማለት ነው። አሁንም በዚህ ደረጃ ነው ነገሮችን ጀስቲፋይ የሚያደርጉት ማለት ነው። ሁለተኛው በጣም ወሳኝ ጥያቄ የነበረው አንድ ጠያቄው በእናንተና አሁን አምባሳደር ባሌማ ነው የመለሰለት ይችን ጥያቄ ማለት ነው። ብልጽግና ኖፒስ ነዋር አድርጎ አሁን ትግራይ ባለችበት መንገድ ሆስቴጅ ይዘዋችሁ ምንም ማለት ጦርነት ሳያስነሳ ከቀጠለ እሱ ነው መፍትሄው ወይ እንዴት ብለን ነው የምንቀጥለው ብለህ ጠየቀው። ሰውየው ምን ብሎ እንደመለሰለት አሁንም ልንገርሽ፣ በቃ ዝም ብላችሁ አሁን መከተ ላይ ያለ ነው ጦርነት ነገ ጠዋት እንደሚጀመር አድርጋችሁ በቃ የሀፍቱ ፕሪፔር አላቸው። በቃ ፕሪፔር ማድረግ ያለባችሁ ጦርነትን ነገ ጠዋት እንደሚነሳ እያሰባችሁ በቃ ስታንድ ባይ ነው መቆየት ያለባችሁ ብሎ አጠራጥር አድርጎ መለሰለት ማለት ነው። ለማን ነው ለዛ ፓርቲስፔት ያደርጉ የነበሩ ሰዎችን አምባሳደር አዲስ አለም ነው አዲስ አለም ባሌማ እና በጣም የሳኩ ነበረ። አሁን ኦልሬዲ የኢትዮጵያ መንግስት በቃ ጦርነት ዋታባውት ካልጀመረ የሚደግፍ ነገር ልንገርህ ፋይዳ ላይ አዲስ አበባ እና ድሬዳዋ ናቸው። አንደኛ ያው ከተማ ስለሆነ ማለት ነው። እኔ የምለው አቅም ስላላት እኮ ነው። አሁን ቶይን ፈርአር ዋት ሌላ ከዛ ቀጥሎ ባይዘይ ከአዲስ አበባ እና ከድሬዳዋ ቀጥሎ ኮምፕሊት የሆነ በጣም በትልቁ የተሰራው ትግራይ ነው። በሁለተኛ ነው ከአዲስ አበባ ቀጥሎ ትግራይ ነው በፋይዳ ዲስትሪቢዩሽን ኦልሞስት በሪጅኖች ከሄድ ከፌደራል ውጭ በሪጅኖች አንደኛ ነው ማለት ይችላል። በቃ አሁን አስተማሪዎችን ምንም ከህወሓት ጋር ምናምን ሳያስፈልግ በቀጥታ በቃ ደሞዛቸው መሰጠት ይችላሉ። ከባንክ ጋር እንትን አድርገው አያና ይሄን መስራት ለምን ያውቃታቸው? ይሄ መስራት አለበት። የአስተማሪዎቹ ችግር እኔ ሌላ ነገር መሰለኝ ባህር በታደሰ ወረደና በጌታቸው ባህር ለምንድን ነው እንደ ሌላ ክልል ባንክ ላይ የማይሄድ ለትግራይ ምንድን ነው የምታወራ? የባንኩ አይደለም ችግር። ለምን እንደ ሌላ ክልል ስማ፣ ለምን እንደ ሌላ ክልል ወደ ባንኩ ባንክ መሄዱ እኮ አይደለም በጀቱ ካላገባ በቃ ትግራዊ አይደለሁም በሊያ። ታዲያ ምንድን ነው የምታወራው? በጀቱ ነው፣ ስለ በጀቱ ነው የምናወራው። ባንክ ሳይሆን ወደ ባንክ ለመሄድ በጀቱ ያስፈልጋል። ቆየኛው ልባረ አንተ ቼክ እንድታደርገው ፈልጌ ክልሎች በጀታቸውን የሚችሉት ራሳቸው ናቸው። የፌዴራል መንግስት የሚባል በጀት የለም። ለፌዴራል መንግስት የፌዴራል መንግስቱ በጀት አለው የራሱ ካፒታል በጀት ምናምኖች እና ሪከረንት በጀት ለፌዴራል ሰራተኞች የሚከፍለው። ለክልሎች የሚያደርገው ድጎማ ብቻ ነው። የፌዴሬሽን ምክር ቤት በሚያወጣው ፎርሙላ መሰረት ድጎማ አለ የክልል እንጂ በጀት ራሱ እያንዳንዱ ክልል ነው የሚችለው ከድጎማው ውጭ።
ለትምህርት ቤት የሚከፍለው የክልሎች ይመስለኛል። አንተ የምትለው ከዚህ በፊት እንግዲህ ላለፈው 3-4 ዓመት የነበረው የፌዴራል ስትራክቸር ነው። ከክልል ወጥተው የለም ከህገ መንግስት እንትኑ ወጥ ማዕቀፍ ወጥተው በፕሪቶሪያ አግሪመንት ስለሚተዳደሩ እሱን ምናልባት የፌዴራሉ እንትን መክፈል ነው። ፓርቲዎች ሲሄዱ እኮ 1 ቢሊዮን የአንድ ወር ደሞዝ እኮ ይዘው መጥተዋል እኮ ኦልሬዲ። ታዲያ እሱ የሚሆነው በዚህ በፕሪቶሪያው አግሪመንት ነው የሚሆነው። ከፕሪቶሪያው አግሪመንት ከወጣ ግን ወደ ህገ መንግስቱ አይደል የምትመጣው። በህገ መንግስቱ አይሪሊ ዳው ቼክ አድርገው። ችግሩ እሱ አይመስለኝም ነው የሚለው። ማን ነው እውነተኛው ምክንያት እሱ አይመስለኝም። ደደን ቼክ አድርገው። ቼክ አድርገዋለሁ። ግን እኔ ያልኩ ያለሁት ባጭሩ እኔ ህወሓት እንዲሸነፍ እፈልጋለሁ። ህወሓት እንዲሸነፍ ስፈልግ ግን በቀላል መንገድ ህወሓትና ህዝብን መለየት እየተቻለ ይህ ምንድነው ኮሌክቲቭ ፓኒሽመንት የሚባል ነገር ይቅር ነው በቃ። ዋናው ማሰሪያ ኦማር በፊት ከተናገረው 100% አግሪ። ፕሮብለም ኢዝ የሆነ አይ ቲንክ አልፋም እየተናገረች ነበር። ምክንያቱ እነዚህ ሰዎች በወርቅ ማልቲ ቢሊዮን የሆነ ወርቅ ላይ ሲገበያዩ ምናምን ጸዴ እንዳለችው አንሰማቸውም ስለ ወርቅ ጉዳይ ሲሆን ማለት ነው። እንግዲህ ሆስቴጅ የተያዘው ማህበረሰብ ከዛ ከወርቁም አላገኘ ወርቁም ከትግራይ ቢያንስ እኮ ከትግራይ እየወጣ ያለውን ወርቅ በቃ ሪሶርስ እዛ ስለሚገኝ ብቻ ፍትሐዊ በሆነ መንገድ ራሱ ኦነር ኦፍ ሪሶርስ ስለሆነ ልክ ከዚህ በፊት ይደረግ እንደነበረው እኮ በቃ ምንድነው ኮሚሽኑ ቢያገኝ እኮ እሱም ኮሚሽን እኮ ይበቃ ነበር እኮ። በቃ ስርዓት አልባ ሆነች እና ማን ነው ታዲያ ማን ጠበቃ ይሆንበት ማህበረሰቡ? አሁን ምንም አይገርመኝም። ህወሓት ሞቢላይዝ አድርጋ ከምናምንም ጽምዶ መስርቻለሁ። ስለዚህ የቀረውን አፍሳ ብትወስደው እኔ ምንም አይገርመኝም። ቢካዝ የኢትዮጵያን ገቨርንመንት ጀስት ደሊበረትሊ ዱይንግ በቃ ፓርቲና መንግስት ህዝብ ልየለየ አይደለም። በቃ ምናልባት ንቀት ሊሆን ይችላል። የት አባታቸው ይደርሳሉ? እዚህ ፕሪፈር ላይ ተቀምጠው የትም አይደርስም ብሎ ንቋቸው ከሆነ እሱ አለ በጣም ሀይ ታይም ምንም አያመጡም እንትን አለ በቃ አይድድ ማይ ፓርት እንትን ብያቸዋለሁ ነው እንጂ የሚያሰጉት ቢሆኑ ፖለቲካሊ የትግራይ ፖለቲካ እንደ በፊቱ እንደሚያሰጋው ቢያሰጋው እንደዚህ ኢግኖር አያደርግም። ሆን ብሎ ፐርፐዝሊ ነው ስጋት የለኝም አይነት ነገር ነው። ግን ዛሬ ስጋት ባይሆን ነገ ስጋት ነው እና ይሄ ከመጀመሪያውም ኢግኖር ያደረገው ሌላ ጽምዶ እንዲያደርጉ ራሱ ኢግኖር አድርጎት ቁጭ ብሎ ነው እኮ የከረመው። ያው በነገራችን ላይ አይደለም ባህር አይደለም በጀት የመምህራን በጀት አንዴ ኩማሪው ኤቲኤም እየተሰበሰበ ነው አይደል? ምን አልክ አንተ ኩኪኒያ? ስነ ስርዓት ይኖር። እሺ በጣም ቀልደኛ ነህ። ኤቲኤም ማሽኖች እየተሰበሰቡ ነው ከአንድ ወር በፊት ጀምሮ ወደ መቀሌ ሌሎች ቦታዎች ላይ ሌሎች ብራንቾች ላይ ያሉ እየተሰበሰቡ መቀሌ ስቶር ውስጥ እየገቡ ነው። የመቀሌ ንግድ ባንክ ስቶር አለው እዛ እየተሰበሰቡ እየገቡ ነው። ምን አይነት በጀት ነው የምታስበው? በዚህ ልክ ህዝብን መበደል አይመስልም ወይ? ከመምህራንም አልፎ ህብረተሰብ ያለውን ገንዘብ እንኳን እንዳያወጣ እንዳይገበያይበትና ፍጆታውን እንዳይጠቀምበት እንደዚህ ደረጃ የሚጠቀም መንግስት ነው ያለው። ማለት ህብረተሰብን የአንድ ባንክ ኤቲኤም ማሽኖች ከህብረተሰብ ችግር በላይ የሚያሳስቡት መንግስት ነው ያለበት። ምንድን ነው የምታስበው? አንዳንድ ቦታ ይከፈላል ላልከው አዎ ከውስጥ በጀታቸው የሰሩት 1 ወር 2 ወር ሊከፍሉ ይችላሉ መምህሮቻቸውን። ከዛ በላይ ግን አያስኬዳቸውም። ለእነሱ ለብቻቸው የተመደበ በጀት ምንም የለም። ኤኒዌይስ ግን በዚህ ልክ ቲፒኤልኤፍ መጥላት ይቻላል። ግን በዚህ ልክ አግልሎ ቲፒኤልኤፍን ምንም ይሁን ምን ቲፒኤልኤፍ የሰራው ከተማ ነው፣ የሰራው ክፍለ ሀገር ነው፣ የሰራው ክልል ነው፣ ያስተዳደረው ኢትዮጵያን ነው። በዚህ ልክ ምንም እንዳልተፈጠረ አግልሎ የሚሰራ ፖለቲካም አለ ብዬ ነው ያላስብም። ሜዳውን ክፍት መደረግ አለበት መጀመሪያ። እኔ በጣም የሚገርመኝ በሰላማዊ ትግል የሚታገልም ፓርቲ አስወጥቶ በትግል እንዲታገል ያደረገው ምንድን ነው የምጠብቁት? ዝም ብሎ እንዲፈርስ ነው የሚጠበቀው? መታገል አለበት። ለራሱም አይደለም ለህዝቡ ህልውና፣ ለራሱ ለፓርቲው ህልውና ራሱ መታገል አለበት። ይህንም የሚጠፋ አይደለም። ከዚህ በላይ ደግሞ እንደ ስጋት ለኢትዮጵያውያኖች የምታወሩት አለ። እንደ ብልጽግና ስጋት የለም። ይህ ምንም ጥያቄ የለውም። እንደ ብልጽግና ለኢትዮጵያውያኖችም ስጋት የሆነበት ምናልባትም ኢትዮጵያ ካየቻቸው ካለፈቻቸው መጥፎ ጊዜያቶች ከዚህ በላይ የምታልፈውም ወደፊት የሚመጣም አይመስለኝም።
በዚህ ልክ ቲፒኤልኤፍን መጥላት ከቲፒኤልኤፍ ጥላቻችሁ ከትግራዋይ ከህብረተሰቡ መውደዳችሁ ትንሽ እንትን አለ ማለት በዛ። ኡመር ኖ አንዴ ቆይ ምንድን ነው ያልከው? ግን እኛ ነን ቲፒኤልኤፍን ጠልተን ህዝቡን ማለት ነው። አንቺን አላልኩም ፍረዋይ ነው ኡመር። በዚሁም ሌላ አጋጣሚ ላይ ስለማላገኘ ማለት ነው እንደዚህ አይነት የምትሰሩትን ፖለቲካ ለምሳሌ የትግራይ ላይ ጄኖሳይድ መፈጸሙን ታውቃለህ። ይህም ድብና አድርገህ ታውቃለህ። ግን ይህንን ማካካሻ ወሎ ላይ አንድ ጊዜ ቴዲ አንዴ በግዴታ ይሄ የትም ስለማላገኘው ነው። አታገኘው አያገባኝም። አንድ ጊዜ እኔ በጣም ከሚያናደኝ ነገር ማለት ነው አያና መጣችሁ ጆኖሳይድ ተፈጽሟል እንትና ጆኖሳይድ እናንተ ብቻ አመኑበት። የኢትዮጵያ ህዝብ ወይም መንግስት አይደለም ስለ ጆኖሳይዱ የሚወስነው ፍርድ ቤት፣ የኢትዮጵያ ፍርድ ቤቱን ላይ አይወስንም። ኬዝህን ይዘህ ኢንተርናሽናል ነው የምትሄደው። ከዛ በላይ እኮ ቲዲኤፍ ጄኖሳይድ ፈጽሟል እያለ እኮ ነው ይሄ ሰውዬ። እንትን ያደርጋል ኮሌክት ያልኩበትን ሬከርድ አምጣ። ጦርነት ውስጥ እኔ ጄኖሳይድ መፈጸም አይቻልም ብዬ ነው ማምነው። ቢፈጸምም ማስረዳት አይቻልም ብዬ ነው ማምነው። እንደዛ ካልኩኝ ሬከርድ አምጣ። ለማዴ ነው ባባዶ ስላል ታውቀዋለህ። ትልቅ ሰው ነህ። እኔ የምልህ ቴዲ እናንተ ጀቴ እኔ ቤት እየመጣችሁ ጀቴ አታድርጉ። ቴዲ ሀሳብ ላይ ብልጽግና ገንዘብ እየከፈለ አይደለም ትግራይ ላይ ለምንድን ነው አንድ ላይ ለህወሀት ብሎ እየበደረን ነው። እሱ ላይ አውራ እንጂ እናንተና አያና እንዲ ያለ ፍሬ እንደርች ምንም አለን እኮ ከዚህ በላይ የሚያሰጋው በነገራችን ላይ እኔ የቲፒኤልኤፍ ደጋፊ አይደለሁም። አይ ስለ ትምህርት ቤቶቹ አስተማሪዎቹ አይከፈላቸውም። መምህራንም ሆስፒታሎችም ሁሉም አይከፈላቸውም። አንዳንዶች የሚከፍሉ አሉ ከውስጥ በጀታቸው ከውስጥ የሚሰሩት ማለት ነው። አይደለም በጀት ያሉትን ኢንፍራስትራክቸር እኮ ያለውን ቴክኖሎጂ እያፈረሰ ነው ብልጽግና። ኤቲኤሞች እየሰበሰበ ነው። ሰዎች ገንዘባቸውን በኤቲኤም እንኳን እንዳያወጡ ከኤቲኤም ውጭ ዲጂታል ምንድን ነው እንዳይጠቀሙ እየተደረገ ነው። መንግስት ብልጽግና የሚባል መንግስት ትልቅ ፍቅር ያለው ጥላቻ ያለው ለህዝቡ እንደሆነ እያሳየ ነው። ይህንን ልለይ መጀመሪያ ድሮም ይታወቃል። ማንም የሚታወቅ ነው አይደል? እንዴት ወደዚህ አይነት ሜስ እንደገባን ማንም ያውቀዋል። ይህንን ጥፋቱን እየደገመው ነው። አሁንም የሚደግመው ይህንን ነው እና እዚህ ላይ ነው ድምፅ መሆን ያለብን። ሆስቴጅ ተይዟል ይባላል ህዝቡ በቲፒኤልኤፍም በብልጽግናም፣ ግን የሚያሳየውም እየሆንም ያለውም ስቲልም እያሳየን እየመሰከረልንም ያለው የአያና መንግስት ነው። ይህን ማለት ነው የምፈልገው። አይ ቲንክ ያንተም መንግስት ነው ወደድክም ጠላህም። አያና ፕሊስ እኔ ልሂድ። ቆይ ባኔ አንድ ጊዜ ብቻ እኔ እየወረድኩም ስለሆነ ነው። አይ ቲንክ ፍሬም ስትናገር ይሰምቻለሁ። ሌሎቻችሁም ምንድን ነው የሚታየኝ መሰለህ? አንደኛው ሆስቴጅ ይዝና ህዝብን ሆስቴጅ ያዘው ቲፒኤልኤፍ ነው። ሁሉም ሰው ያውቀዋል እኮ ህዝቡን ሆስቴጅ ይዞ የሆስቴጅ የያዘው ወንድም ደግሞ ይመጣና የእሱ አብሮ ሆስቴጅ የያዘው ማለት ነው ደጋፊ የሚመስል የሚዲያ ላይ ምንም ያለ ክፈለው ይልሃል። ሆስቴጅ ማለት ሰው አግቶ ገንዘብ እንደመቀበል ማለት ነው። የትግራይን ህዝብ አግቶ ለጦርነት እየተዘጋጀ ያለውን አካል ክፈለው እንጂ አጋቹን ክፈለው ብሎ ደግሞ መጥቶ እዚህ ኢንክሪሚኔት ሊያደርግ የሚሞክር አለ። አንደኛ በህገ መንግስቱ በጀት የሚያወጣው ክልሎች ራሳቸው ናቸው። አሁን ትግራይ ውስጥ ያለው ሁኔታ ከህገ መንግስቱ ማዕቀፍ ውጭ ስለሆነ የበጀት ድጋፉም ላይ በተለይ መጀመሪያ ዓመት አካባቢ በጣም ሰፊ የሆነ ድጋፍ ነበር ሲደረግ የነበረው። የመልሶ መገንባት ስራም በስፋት ይሰራ ነበር። ያንን ሁሉ ይሄ ትረስት ቢልዲንግ ሜካኒዝምስ የሚላቸው አይ ቲንክ አርቲክል 7 ይመስለኛል የፕሪቶሪያ ስምምነት ወደ ሰላም ለመሄድ መተማመንን ለመገንባት የፌዴራል መንግስት ተቋማትን መልሶ የገንባ ኤሌክትሪክ፣ ኢንተርኔት፣ በረራ እነኝን የመገንባት ስራ ውስጥ ይግባ ይላል። ወዲያው ነው የተገባው። በ30 ቀን ውስጥ ጦር መሳሪያ ይፈታ ይላል። አልተፈታም። የባሰ ሌላ አሻጥር ውስጥ ነው የተገባው። አልፎ ተርፎ በጀት የእርዳታ እህል ራሱ መኪና እያዞሩ እስከ መጠቀም ድረስ ሞቢላይዝ ዲዲአር በማድረግ ፋንታ ዲሞቢላይዝ በማድረግ ፋንታ ሞቢላይዝ የማድረግ ስራ ነው እየተሰራ ነው። እዚህ ጋር ያለው ደግሞ ሚዲያም ላይ ምንም ላይ ያለው እንትን ደግሞ እየዞረ ምንድን ነው የሚልህ
ስጠው ጨምር፣ በአስተማሪ ታግቷል፣ ተፈናቃዮች ታግተዋል። ስለዚህ ያጋቹን ሰውዬ ክፈለው ይልሃል። ይሄ ነው አያስኬድም። ቅድም ኮጅጄ ነግርሃለች። አንተ እብሬት ውስጥ ገብተህ መንግስታችሁ ይላል። አሁን የእኔ መንግስት አይደለም፣ ፌዴራል መንግስቱን አልገዛበትም፣ የፌዴራል ህገ መንግስቱን አልገዛም። የትቢቴ ደግሞ ትንሽ አሁን ንፋስ ወስድ አድርጌ ሻዕቢያ አጎቴም አለው ስላለኝ ትቢቴ ተመልሶብኛል አልሰማህም የሚል አቲቲዩድ ያለው መንግስት ትይዝና እሱን ተንከባከብልኝ፣ ሌጂቲማይዝ አድርግልኝ የሚለው አካሄድ አይሆንም። ቅድም አፌ ያለችው ትክክለኛ ነገር አለ። ማቋረጥ አለ መንግስት፣ የፌዴራል መንግስት ኃላፊነት አለበት። ይህንን ህግ ማስከበር፣ ይህን ብልጅረንት አካል በሰላማዊ መንገድ እምቢ የሚል ከሆነ ስርዓት የማስያዝ ህግ የማስከበር ኃላፊነት አለበት። ህዝቡን ከዚህ እገታ ማውጣት። ይህን ህዝብ ከእገታ ለማውጣት ግን ፕሮፐር ፖዚሽን ያስፈልጋል። አጋች መሳሪያ ይዞበት ያለውን ሰውዬ ለመምታት ሰውየውን አብረህ መግደል የለብህም ነው። ህዝቡ ሳይጎዳ እንዴት ተደርጎ መነጠል እንዲችል ግፋ ከላይ ላይ እኔ መታላለሁ ግፋ ከላይ ላይ ብለህ መምታት የምትችልበትን መንገድ ማማረጥ አለበት። የትግራይ ህዝብ አሁን መግፋት ጀምሯል። ቲፒኤልኤፍን ከላዩ ላይ እየገፋ ነው። ዊች ሚንስ ቲፒኤልኤፍ ቀኖቹ የተቆጠሩ ናቸው ማለት ነው። አይዞህ የትግራይ ህዝብ ቢገፋህም እኔ መካናይዝድ ሰራዊት ይዣለሁኝ አለውልህ የሚለውን ህግደፍን ግን እንደ ዋና ትሬት ደግሞ ይታያል። በዚህ መካከል ህዝብ እየተጎዳ ነው። አይ ነው እሱ ባይሆን ይመረጣል። ግን 1000 ሰው በየቀኑ የሚሞትበት ጦርነት አይደለም። አትሊስት እሳት ከላይ ከታች የሚዘንብበት፣ ስልክ ተቋርጦ፣ ፍላይት ተቋርጦ፣ መብራት ተቋርጦ ድብደባ የሚደረግበት፣ በዚህ መሀል ህዝቡ የሚጎዳበት፣ ቲፒኤልኤፍ ወደኋላ ከተመለሳችሁ ገላችኋለሁ ብሎ ከኋላ መሳሪያ ደግኖ ወጣት የሚረሽንበት፣ ያንን ሲቹዌሽን ተመልሰን ላለመሄድ ዛሬ እድል አለን። እሱን እድል በተቻለ መጠን አሟጦ ለመጠቀም ይሞከራል። እዚህ ጋር መጥተው ግን ጀስት ኖርማል በፌዴራል ስትራክቸር ውስጥ ያለ ክልል በጀት የተጓደለበት አስመስለው የሚነግሯችሁ የአጋቹ ዘመዶች ናቸው። ለአጋቹ ገንዘብ ሞር ይሰጠው፣ ሞር ይታጠቅ፣ ሞር ይቀልብ፣ ሞር ያዘጋጅ፣ ሞር ሞቢላይዝ ያድርግ፣ ደግፈው ነው የሚሉ። ይህ አስቸጋሪ ነገር እኮ ነው። እኔ አሁን የነቁ ልጆች በጣም ብዙ ለህዝብ የሚቆረቆሩ ከህዝባችን ጉሮሮ ላይ ዞር በሉ፣ ማንነታችሁን አውቀናል። ቅድም ጂጂ ብላለች፣ ተከፍሎበት ደም ተከፍሎበት ነው ቲፒኤልኤፍ ማን እንደሆነች ያወቅ ነው ብላለች። ይህን ስታንስ ያላቸው ሰዎች ፌዴራል መንግስቱም ሌሎች ተቃዋሚ ፓርቲዎችም ጠንከር ብለው ህዝባቸውን አደራጅተው ቲፒኤልኤፍን ትክክለኛ ቦታው ላይ እንዲገባ ማስገደድ መቻል አለባቸው። እንደ አንድ የፖለቲካ ፓርቲ፣ የክልል የፖለቲካ ፓርቲ በስነስርዓት መራመድ እንዲጀምርና የአጋች ታጋች ድራማውን የፈለግኩትን ፕሬዚዳንት አባረራለሁ በሱ እንትን ደግሞ እዚህ ሜዳ ላይ የሚፎክሩ በየትኑ በአውሮፓም አሜሪካም ተቀምጠው በለው የሚጫወቱትንም ማረጋጋት እንዲቻል ማለት ነው። ይህንን አይነት አካሄድ ውስጥ የማይገባ ከሆነ አደጋው ሞር ሲሪየስ ነው። አት ኤንድ ኦፍ ዴይ ስርዓት ማስከበሩ አይቀርም የፌዴራል መንግስት እኮ ይሄ መታወቅ አለበት። አት ኤንድ ኦፍ ዴይ ዝም ብሎ ዲፋክቶ አድርጎ እንደፈለገ አድርጎ የትግራይን ማህበረሰብ ይዞ እንዲሄድ አይፈቀድለትም። የሀገርን ሉዓላዊነት በዛ ደረጃ ኮምፕሮማይዝ እንዲያደርግ አይፈቀድለትም። ዛሬ ስላደረገ በረጅሙ ስለታሰረ የተፈታ ሊመስለው ይችላል። ግን ደግሞ አደጋ እንዳይኖረው መጀመሪያ ላይ ትልቁን አደጋ የዳረገው ትግራይ ህዝብ የህዝብ ጉዳይ አስመስሎ ከፊት ለፊት አሰልፈው እሱ ከኋላ በመትረየስ እያረሸን እያስፈራራ ጥይት ማብረጃ አድርጎ ስልጣኑን የሚያስቀጥል መስሎ ተሄደበት መንገድ አለ። ዛሬ እሱን መድገም አይችልም። ዛሬ ያለኝ የሚለው መጫወቻ ካርዶ የትግራይ ህዝብ እንደዛ መጠቀም እንደማይችል የተወሰኑ ሰዎች አሉት፣ የተወሰነ ታጣቂ አለው። ትልቁ መተማመኛው ግን ህግደፍ ነው፣ ሻዕቢያ ነው። የፌዴራል መንግስቱ ይህንን ያገናዘበ የተራዘመ ችግር ውስጥ ሳይገባ ህዝቡን ሶሉሽን ብቻ ላይ የፖለቲካል ሶሉሽን ብቻ ላይ የድርድር የሰላማዊ ሶሉሽን ቢኖር ደስታዬ ናቸው። ግን አትሊስት ቲፒኤልኤፍ ብልጅረንት እንደሆነና ሀይል ብቻ ይዳኝ ሞት በሞት አስፈራርቼ የትግራይ ህዝብ ላይ ባለው አደጋ አስፈራርቼ የምፈልገውን አገኛለሁ የሚለውን ህጋዊ ነገር መፍጠር አለበት። ግን ደግሞ በስምምነት ቢደረግ ጥሩ ነው። ያ ስምምነት ሞስት ፕሮባብሊ ከአለቃቸው ነው ከኢሳያስ ጋር ነው የሚደረገው። እሱ መደረግ ካልቻለ ግን ቲንክ ሲሪየስ የሆነ ነገር ሊመጣ ይችላል እና ህዝብን እንዳይጎዳብን መጠንቀቅ ያስፈልጋል ነው። ይበቃኛል ለዛሬ። ቴንክ ዩ ፍሬ አያና። ግን እዚህ ላይ ማለት ነው አሁን በጣም ወደወስደው በጣም ወደ ጥቅም ሄድ ሳያስፈልግ በተለይ የአስተማሪዎች አይነት ነገር በጀት የሆስፒታሎች ምናምን ዲቲንክ መፍታት ከተፈለገ እንዴት ነው መንገድ ያጣው? ፕሮሚስ እኮ ኦልሬዲ ገብተዋል እኮ ፌደራል መንግስት አፕላይ አልተደረገም እንጂ እኮ በዛ ፕሮሚስ በተገባው መሰረት ቢሰራ እኮ
አሁን ደጋፊ ማን ነው ይሄ በጀት ተቀብሎ ለምናምን የሚያውለው ወይስ ለማለት በጣም የሚያስቸግር ነገር ነው። ያንን ይኸውልህ የጀነራል ታደሰ ወረደ የኤክስቴንሽኑ አንዱ እሰራበታለሁ ብሎ የሚያስበው እና የእሱም አንደኛ ዓላማ ብሎ የያዙ በተለይ በገበሬዎች ላይ የውሃ የምናምን አንዳንድ ነገሮች እና የመምህራን እና የሲቪል ሰርቫንቱን ደሞዝ ማሳለጥ ላይ ቲፒኤልኤፍ በመሀል ገብቶ ሳይወስደው እንዴት እናሳልጥ የሚለው አንዱ ነበር። እንደምትመለከተው ወዲ ወረደ ታግቷል። በቲፒኤልኤፍ ስልጣኑ ተቀምጧል። ሊትራሊ ሽጉጥ ጭንቅላቱ ላይ ተይዞበታል ማለት ነው። የትግራይ ህዝብ ዊዛውት ኢትስ ዊል ዊዛውት አግሪመንት ዊዝ ፌደራል ጋቨርንመንት የተቀመጠውን ኢንትሪም ጋቨርንመንት በጉልበቱ አውርዶ እኔ ብቻ ነኝ ብሎ ይዟል። ስለዚህ ጉልበት ነው፣ መሳሪያ ይዞበት ነው ያለው ጭንቅላቱ ላይ። ለመጀስ ለብቻችን እንዳናረግ። እሺ ቴንኪዩ። በድጋሚ እንዴት አመሻችሁ ወይም በሰዓት አቆጣጠራችሁ ሁላችሁም እንዴት ናችሁ? እኔ ግን ያው ትንሽ ለየት ያለ ሀሳብ ነው ስናገረን ፊት ለፊት ስለሆነ ትንሽ ትናደዳላችሁ። አንድ ጥያቄ እኔ ለምን እናደዳለሁ? አስወርድሃለሁ ባይሆን ነገር ከተናገርክ ባንክ እንዴ ሰው የተናገረ ነው ፍሬ እንዴ አንተ እንትን መሆን አለብህ እኮ ይኸውልህ የህዝብ ኖ አይደለም ፊት ለፊት ስለምን ኧረ ፍሬ ተይ ኧረ ሰው ይታዘብሻል። ይህ አሁን የምታረጊው ካራክተር እኮ ነው አሁን ህዝባችንን ጉድ ያደረገው እና እስቲ ሚውት አድርጊ ከታች ያለሽው። ይኸውልሽ ፍሬ እኔ ማስመሰሉ እስከ ዛሬ ኖረንበታል፣ ብዙ ዋጋ ከፍለንበታል። ፕሊስ አሁን እንኳን እኔ እድሉ አለ አሁን እንኳን ለምሳሌ መደገፍም ከሆነ መቃወሙም ከሆነ አዲስ አበባ ላይ መሀል ሴንተር ላይ ያሉ ብዙ ሰዎች አሉ። እነሱ ድምፅ መሆን ይችላሉ፣ እኛ ድምፅ መሆን እንችላለን። በቃ ይሄ ስርዓት አያስፈልገንም። ብልጽግና አንተ ራስህ እኛ የኤርትራ የትግራይን ህዝብ ጎርተህናል ብለን ብልጽግና መጠየቅ አንድ ነገር ነው፣ ያባት ነው። ወይ ደግሞ ይሄኛው አሁን ምን ታመጣለህ ብሎ ስልጣኑን የያዘውንም ማህተሙንም ምናምን እንደልንልቱ በፌስታል ይዞ የሚዞረውንም የትግራይ አካል መቃወም አንድ ነገር ነው። እድሉ አለ። እድሉ በእጃችን እያለ ግን እድሉ ሳንጠቀም አልፈን ሌላ ነገር ውስጥ ብንገባ ሌላ ጣጣ ውስጥ ነው የምንገባው። አሁን ደሞዝ መከልከሉ ፍሬ ሊገርምሽ እኮ አይገባም። ለፌዴራል መንግስት ያልተገዛ ክልል እንዴት ደሞዝ ትጠብቂያለሽ? እኔ ወርቅ ሰጥቼ ነበረ ለምን እንትን አልተሰጠኝም? ለምን ወርቁን እዛው አስቀርቶ ሳያከፍልም? ታዲያ አቅም አለኝ ጉልበት አለኝ ብሎ ነው አይደል እዚህ ነገር ውስጥ የገባ። ከፌዴራል መንግስት ጋር ሰጣ ገባ ተገብቶ እንትን አልተደረገልኝም ተደርጎልኛል ብሎ ድርድሩ ምን ላይ እንደምንነጋገር እኮ ነው ግራ የሚገባኝ። ግልጽ አድርገህ ፋይት አድርግ፣ አሸንፍ። የምታሸንፈውን ነገር ነው መሟገት ያለብህ። አለበለዚያ ግን መገዛት ነው። ይሄ ወደዛ ወደዚህ እኮ የሚባል የለም። መገዛት ማለት ያው በፌዴራል መንግስቱ መተዳደር ማለት ነው። ይሄ ወደዚህና ወደዚህ ለምን እናንተ ራሱ ማጆሪቲያችሁ ተደብቃችሁ ነው የምታወሩት። ህዝብህን አንተ አሜሪካ ሆነ በፊት ለፊት ወጥተህ ህዝቤ ተጎድቷል ብልጽግና ደሞዝ አልከፈለውም ብለህ ኃላፊነት ወስደህ ያላወራውን እዛ ትግራይ ያለው ህዝብ እንዴት አድርጎ ወጥቶ አደባባይ ማለት ምን ማለት ነው? ማጆሪቲዎችን እኔ ባህረ አሻፉን ይታወቃል። ማጆሪቲ ካልክ ሶስት ሰው እዚህ ውስጥ አሁን አምስታችን ያው እኔ ላይ ነው የሚቀናሽ። ግን አንቺ ቤት ያሉት ሞዴሬተር ያላቸው በጠቅላላ አይታወቁም። ምንም የሚታወቅ እንትንም የላቸውም፣ ስርም የላቸውም። መጥተው የሰው ሀሳብ ያደናቅፋሉ፣ የሰው ሀሳብ ይቃወማሉ። ቲፒኤልኤፍ ትግራይ ነፃ የሚያደርግ ከሆነ መጥተው በቃ አትክፈሉን እኛ አቅም አለን ማለት ነው ያለባቸው። በቃ ስለ ብልጽግና ማንሳት የለባቸው። ስለ ብልጽግና ማንሳት ያለበት ሰው እኮ ብልጽግናን እንደ መንግስት መቀበል መቻል አለበት። በቃ የተመረጠ አካል ነው። ምርጫ በደረሰ ሰዓት ላይ አልመረጥም አላስመረጥም እያለ ክልሉ ላይ ግን ደሞዝ አልመጣም፣ ብር አልተሰጠንም፣ እህል ተከለከልን እያለ እሪ ማለት አይችልም። ይሄ እኮ ምንም እኮ ያየነው ነገር ነው። እኔ በአንዳንድ ጊዜ አንቺም የምትናገሪው ነገር አለ። በቃ ካላመኑ ጄኖሳይዱን ካላመኑ እንዴ የማመን ያለማመን ጉዳይ እኮ አይደለም። አሁንም እየመጣ እኮ ነው የምልሽ። ቅድም አስፈራራህ ምናምን ነው የምትይኝ አይደል? አሁንም እየመጣ ነው። ይሄ ነገር እንዳይመጣ ፕሊስ አቁሙ። ውሸት አዝላችሁ አትዙሩ። በቃ ኖረንበታል ውሸት ላይ። እንደዚህ ስል እኔም ሰው አላጣውም እያልኳቸው ወንድሜን አባቴን ብዙ አጥቼበታለሁ። በዚህ በሰሜኑ ፖለቲካ የሰሜኑ ፖለቲካ ግማሽ አካሌን ወስዶታል።
ግን አኮሎ ጉዛይ አይተጽመና ከዚህ ያክል ኖ አካለ ጉዛይ ምን የሚባለው እንትን ኢትዮጵያዊ ነኝ እናት አለ እኔ ለማሸማቀቅ የላረገህ ነው አኮሎ ጉዛዩን ልጥለው ነው እንደምን ላርገህ እኔ እነሱም በወቅቱ ኢትዮጵያዊ ነበሩ ትተውን ነው እነማ ኖ እኔ ስለ ኢትዮጵያ ነው ማወራሽ እህት አለ እኔ ብለዋል እኮ ምን ነሽ ነው ፍሬ ደግሞ በጣም እኮ በጣም ኢትዮጵያዊ ገና ኤርትራ አይደለም እኔ ትክክለኛ ኢትዮጵያዊ ነኝ ክልል ልናደርጋት አይደለም እንዴት አዎ እኔ ማስበው ኤርትራን ወደ ኢትዮጵያ አካል አድርገን ግዙፍ ሀገር እንሁን ብዬ በሚጨነቅበት ህይወት ላይ ጭራሽ የትግራይን ገጭ እያመቻቻችሁ ነው። ይሄ ልክ አይደለም። የምትለው ነገር የብዙዎቻችንን ፍቃድ እንደሚጠይቅ እያሰብክ ግንባርን ትመታለህ። ኤርትራ ወደ ኢትዮጵያ ትመለሳለች። እሱ ችግር የለውም። መገንጠል ነው እንጂ ባኒ ብቻ ነው ቲክታክ ላይ አያና እንደው ሄደ እንጂ ባኒ ብቻ ነው ትግራይ ሀገር ትሆናለች ብሎ የተጨነቀው። ነን ኦፍ ዜም አንድ ሀሳብ ይዟቸው አይደለም። ሌላው ለፕሮፓጋንዳ መስሪያ ነው የምፈልገው። አሁን አንተ ግን ተጨንቀህ ነው ቅድም አሁን ፕሮፓጋንዳ አልካልኩ እንጂ ስለ ቸርች የሆነ ነገር ሲሰማ መተህ ትናገራለህ። ኧረ አንድ በሉት ላለ አይዞህ አንሄድም ሂዱ ቢሉም ልንገርሽ ፍሬ ጎጃም ላይ ምን ተብሎ እንደሚቀደስ ታውቂያለሽ? የትግራዩ ብቻ እኮ አይደለም። መጨረሻ ፓርት ላይ ቀባላ ሀገሪቱን ኢትዮጵያ ሰራዊትን የሚለውን ፓርት ቀይረውታል። ጎጃም ነው የምነግርሽ። አሁን የትግራዩም እንደዛው እንዳለ ጎጃም ላይ ብቻ ሰርዘዋታል። ይሄ በጣም አሳፋሪ ነው። ለኢትዮጵያ የሚጠቅም አይደለም። ምን ብለው ተኩት ጎጃም ነው? ቆይ ንገረኝ እንጂ እኔ አሁን አላውቅም። ንገረኝ። ቆይ ኦማር ፕሊስ በእናትህ ኢትዮጵያን የምንወድ እኔ አሁን ብዙ ጊዜ ኤሊቶች ምን ይላሉ? እነዚህ ድሮ ኢትዮጵያ አልነበሩም እንደዚህ እኛ እንደዚህ ስንል ኢትዮጵያ አልነበሩ ምናምን ይላሉ አይደል? እኔ የኦሮሞ ኤሊቶች ዛሬ ኢትዮጵያ በመሆናቸው ደስታ ነው የሚሰማኝ። በመጽሐፍ ቅዱስም የጠፋው በግ መጥቷል ሐሴት እናድርግ ነው የሚለው። የጠፋው ሲመጣ ያኔ ሊገንጠል ያለው አካል ሲመጣ ተደስተ እኛ እኮ የፈለግነው ኢትዮጵያን አንድን አድርገን እንድኑር ነው እንጂ እናንተ በመምጣችሁ ደስተኛ ነን ማለት ሲገባ ከኔ በላይ ኢትዮጵያ ይሆናል ብሎ ጨርቁን ማቁን ይዞ ጠፋ። ይሄ ነው የሚያሳዝነው። የእልህ የፉክክር ቤት ሳይዘጋ ያድራል። ፕሊስ ወደ ቀልባችሁ ተመለሱ። እየጎዳን ያለው ማን ነው? ፌዴራል መንግስቱ በዚህ ሰዓት ተመችቶታል። ስልጣኑን አልነካችሁበት፣ ቦታውን አልተደራደራችሁበት። አንተ ተራብክ፣ አንተ ተወጋ፣ አንተ ሞትክ። ፌዴራል መንግስቱን ቅንጣት ያህል አልበደልከውም። እመነኝ ከ20 ዓመት ከ30 ዓመት በኋላ ሊወራ የሚችለው ሚኒሊክ ወይም አብይ አህመድ የኢትዮጵያ ትልቁ መሪ ማን ነው ብለን የምትጨቃጨቀው እንጂ ትግራይ ሞተ ተብሎ አይጻፍም። በነገስታት ሁሉ የሆነ አካል ተጎድቷል። የሚያሳዝነው ግን እያንዳንዱ ታይም ላይ ድሃ ነው የሚሞተው። ህፃናት ናቸው ትምህርት ቤት የማይሄዱት። እንደፈረደብን እከሌ ሞተ እከሌ እንደዚህ ሆነ። ከዚህ ውሸት ውጡ። እመኑኝ፣ እናት አባት አላችሁ በየገጠሩ። እነሱ ሰዎች ስታወሩ እንኳን ትንሽ ቅንጣት እህል እንኳን ርህራሄ በውስጣችሁ ለምን እንደማያድር ነው ግራ የሚገባኝ። ትግረኛ ትርጉም ያልቻለ ሰው ለትግራይ ህዝብ ተጨነቄ እነሱ አሳስቦኝ ነው የሚል ዛሬ ደግሞ ጉድ ሰማሁ። በምን ሰማ ሲባል እዚህ ሲያወሩ ሰምቼ ነው። ኧረ በእናታችሁ አታድክሙ። ኦሮምኛውን ልመዱት፣ ትግረኛውን ልመዱት፣ አፋረኛውን ምኑን ልመዱትና ህዝቡን ለመስማት ሞክሩ። ኢቭን ባትሰሙት እንኳን ውረዱና ህዝቡ ምን ችግር አለበት በሉ። እኔ እግዚአብሔር የተመሰገነ ነው። ብሔር ብሔረሰቦችን ቁልጭ አድርጌ ሰርቼበት ነው ደሞዝ እየተከፈለኝ ሰርቼበት ስለማውቀው ስነ ልቦናው አውቀዋለሁ። የትም ቦታ ብትጠይቁኝ አውቀዋለሁ ምን እንደሚያስቡ። ከእናንተ በተሻለ አላችሁ የተሻለ ሰዎች እዚህ የሰራችሁ። እኔ ግን ትግራይም ወለጋውንም ምኑንም አሁን ጃልመሮ የሚታገልበት ቦታን እኔ መንገዱን የሰራው ጥርጊያውን ደንቢዶሎ። ስለ ደንቢዶሎ ብትጠይቀኝ እያንዳንዱ ጊዳሚ ሙጌኔ በደንብ ነው የማውቀው። ስለዛ ብትጠይቁኝ በደንብ አውቃለሁ። 50 ሳንቲም ቡና እየጠጣው ነው ሰሳሪ የነበረው። እዛ ያልኖረ ሰው ስለ ወለጋ ምን ሊያወራ ይችላል? መቀሌ ምን ምላችሁ? አሁን የምትጣሉበት ወልቃይትንም እኮ እኛንን ያጠራ ነው አይደል? ስኳር ኮርፖሬሽን ብለን ስንት ነገር ገብቶበት ስንት ህዝብ አልመሸቀልኩም። እኔ በፕሮፌሽን ሲሰራ ነበር። መቀሌና ጎንደር ያቀናሁን ነገራቸው ሌብሉ እንዴ? አው እሱንም ልነግራቸው። አሁን መቀሌ ብትሄዱ አሸጎዳን እኔ ነኝ ያቀናሁት። ጎንደር ብትሄዱ ያ ሁሉ የህዋ መስመር እኔ ነኝ። እኔ ብቻ ተውት እንተውና ወደ ቀልባችን እንመለስ። ትግረኛ ሳትችሉ ለትግራይ ህዝብ ነው እንዴ? አንዱ እኮ የብሔር ጥያቄ እኮ ቋንቋ ያልተወራልኝም ነው አይደል?
ቋንቋ እንዲወራ እናደርጋለን። ዋና ነገሩ ትግርኛ መቻል ወይ ኦሮምኛ ወይ አማርኛ እንጂ በመልክም አማራና በምን ይለያል? በቋንቋ እኮ ነው። ሌላ ነገር ምን ልዩነት አለ? አይ ፍሬ፣ አሁን እኮ ሰው ተጎድቷል፣ ሰው ሞቷል ብሎ እኮ መጨነቅ ይችላል። ግን 24 ሰዓት ይሄ ማህበረሰብ ተጎድቷል ወርጄ ምድር ላይ ሰማው ካለ የትግራይ ህዝብ የሚያወራው ትግረኛ ነው። ስለዚህ ትግረኛ መቻል አለብን። እንዴት ሰማ በምን አወክ ሲባል እዚህ ሚዲያ ላይ ሲያወሩ ሰምቼ አይባልም። ወርደህ ምድር ላይ ማየት መቻል አለብን። እውነት እንደው እናንተ አሁን ከእኔ በላይ ትግሬ ሆናችሁን አሁን እንደ ትግራይም እንደዚህ የምትሆኑት እኔን የምታሸማቅቁት? እኔ ችግሩ ስለገባኝ ነው እንደዚህ ማለት ሰው የሚመጣው እየሆነ ያለው ነገር ደስ ስላላለኝ በቃ አልጣመኝም። ታይቶኝ ይሆናል አላውቅም፣ አልጣመኝም። ነገ ከምናለቅስ ዛሬ ቁጭ ብለን መጨቃጨቅ ያለብን በቃ የፌዴራል መንግስቱ በድሎናል፣ አስቀይሞናል፣ እኛም ጥፋተኛ ነን፣ ህወሓትም ልክ አይደለችም፣ በቃ እንደዚህ ነገር መቆም አለበት ብለን መጨቃጨቅ ባለብን ታይም ላይ ሞዴሬተር ይዛችሁ ትክክል የሚያወራውን እያስወገዳችሁ እናንተ ብቻ ይሄ ልክ አይደለም። የትግራይን ህዝብም የአማራን ህዝብም የኦሮሞንም ህዝብ ነፃ እርግጥ ነው አሁን ኦሮሚያ አካባቢ የተሻለ ነገር አለ። ልቡ ይሄ ጽንፈኛው ቀልብ እየገዛ እየተስተካከለ ነው። አማራ ክልልም እንደዛ አይነት ነገር አለ። ትግራይ ላይ ግን ልክ አይደለም። ትግራይ ልክ አይደለም። ፕሊዝ ኦኬ ቴንክ ዩ ባንዬ ስላሰብከ ይሄን ከመቀሌ ወደ አድዋ ነበርኩ። በጣም እውነት ከመጀመሪያ ጊዜ ነው የምሰማው፣ ግን ተመችቶኛል። ትንን ከተማ ሽት ማድረግ ምናምን ልክ አይደለም። ባኒ ግን አሁን ባህረስ ሲለው ነው ይመጣል። ሶሪ ማለት አዎ፣ እሱ ላይ እኮ ሳላወራ አቋረጥሽኝ እንጂ አዎ፣ እሱ ላይ እኮ ፍሬ አንቺና እሱ ላይ የምትለው መቼ ጠየቅኩና ነው? ጥያቄ እኮ አላቀረብኩልህ። ባህረ አሁን አንተን ጥሩ ነህ ብለዋል። አሁን አንተ የያዝከው ሽምግልና ነው፣ ልመና ነው። ምን ይደረግ? ፕሮፖዝ አድርጎ ሁልጊዜ አውቁ ፕሮብሌሙን ሁላችን እየሰማን ነው። ምን ቢደረግ ነው ይሄ ሴት ባክ ሳማው ወንዱ ሊሻሻል የሚችለው? መፍትሄ እንኳን ባይሆን እንዴት ነው የሚሻሻለው? እሱ ላይ ተናገሩ። ተው ዝም በሉ፣ አያዋጣም። ይሄ ሁሉ ሰው ያውቀዋል እኮ እንደማያዋጣ። የሚሻለውማ አሁን እንግዲህ መቼስ ኦማርም በኢትዮጵያዊነት ስለማትደራደር ችግር የለብንም፣ እንግባባለን። እና መንግስት ህዝብና የሚወቅጣቸውን አካላት መለየት አለበት ነው በቃ እያልን ያለ ነው። ምክንያቱም እነሱ እንደ ፓራሳይት ማለት ነው። አንተ ታውቀዋለህ። ይሄ መፍትሄ አይደለም። መንግስት እንደ መንግስት አይደለም እንኳን የአፍሪካ መንግስት ፖለቲካ ላይ ግን እኮ እኛ እንደው የጭንቀት ስለሚይዘን ነው እንጂ ፖለቲካ ላይ ህዝብና ፖለቲካ የመንግስት እኮ ኦፊሻልስ ፖለቲሽንስ ናቸው። ዘይ ስኮር ለእነሱ ነጥብ ማስቆጠር ነው። ለህዝብ አያዝኑም ምናምን አይደለም። መጨረሻ ላይ ግን የሚያዝነውም ሰውዬ ቢሆን የፖለቲካል ወንበሩን የሚያጸናለትን መንገድ ነው የሚከተሉ። ያን መንገድ ደግሞ ሁልጊዜ ከህዝብ ጥቅም ጋር ይሆናል ማለት አይደለም። እኔ አይ ፕሮፖዝ ሪሊ ከልባችሁ ህወሓት እያጠፋ ነው ብላችሁ ያላችሁ ሰዎች ከፌዴራል መንግስቱ በሉት ከማን ጋር መስራት አለባችሁ? ዛት መውጫችሁ ይሄ መንገድ ብቻ እኮ ነው። ታዲያ እኛ ኦርዲናል ሲቲዘን ከኦማር እኛ አሁን እኔ ስልጣን የለንም፣ ተራ ዜጋ ነን። ድምጻችን እያሰማን ያለ ነው። በቃ እኮ ሶሊዳሪቲ እኮ ነው፣ ከመንግስት ጋር የመቆም ሶሊዳሪቲ። ፕሊዝ ባህር ነጋሽ ለህዝብ አዲስ አበባ የትግራይ ልጆች ሰልፍ እንዲወጡ ማታረጉት? የአዲስ አበባ ልጆች የትግራይ ልጆች ተወላጆች ለምን ሰልፍ እንዲወጣ አታረጉ? ለምን የሚገርም ነገር እሱ በጣም አሪፍ ጥያቄ ነው። ግን የሚገርም ነገር እዛ አሁን እኮ ባይደወይ የትግራይ ወጣት ቢበዛው እንኳ አልሞስት ማለት በፖለቲካው ስፔክትረም ኢንፍሉዌንስ አለ ምናምን ብሎ የሚያስበው ወጣት እንዳለ እና ማለት ደህና ደግሞ መንቀሳቀስ የሚችል ካፒታል ያለው በሙሉ አዲስ አበባ እኮ ነው ያለው። ሁሉም አዲስ አበባ ነው ያለው። ዛሬ ለራሱ ትናንትና የሰላምና የምናምን ምክክር ብለው ስብሰባ ተሰብስበው ነበር እና ይመስለኛል አይ ቲንክ ከእንትኑ አዲስ አበባ በጣም እያደገች ስለሆነች ጎብኝተው አልጨረሱም መሰለኝ። እየጎበኙ ነው ኮሪደር ልማት ምናምን እንጂ በዛ ያሉት ይበዛሉ። የሚገርም ነገር ማለት ነው። በሰላማዊ ሰልፍ ቢወጥ ለራሱ ምን ያህል ትግራዊ ወጣት አዲስ አበባ እንዳለ ለሁሉም ኢትዮጵያ ግልጽ የሚሆን ይመስለኛል። እንደዛ ማድረግ አለባቸው። ልክ ነህ። እሱን አድርጉት እስቲ። እኛ የምናግዛችሁ ብሔር ብሔረሰቦች እንዲያግዛችሁ። ህወሓት ገሎናል፣ አሁንም ህዝባችንን ይዞብናል። ፕሊስ የብልጽግና መንግስት
በሆነ ሜትድ ይሄንን አላቅም ብላችሁ ውጡ ሰልፍ። እኛም እና ብሔር ብሔረሰቦችን እንቀስቅስ። መብት ነው የፈለግከውን መደገፍ። እኔ ግን የሚሆነው አዲስ አበባ ያለ የትግራይ ህዝብ ምንድን ነው መሰለህ ዛሬ ኡማር ኦር ዶልፊን ባህረም ማለት ፖለቲካ የተናገረችው ጂጂ ናት። በቃ ዋንቲንግ ሰዎች ማለት ነው ኢፍ ዩ ሉዝ ኤንድ ኢፍ ዩ ዊን ፖለቲካ ዓለም ላይ የምትነጋገረው ዊን ካረገው ጋር ነው። በቃ ከተሸነፍክ በኋላ ኢቭን በደል ይኖር ምን ሂስትሪ ነው የሚሆነው። ዝም ብሎ ይቀመጣል። አሸናፊ ነው ሁሉን ነገር የሚያደርገው እና ይዛን አሁን ህወሓቶች ተማሙተን እናሸንፋለን ከሆነ ሌላ ጉዳይ ነው። አይ ዶንት ኖ ደግሞ እንደዛ ሊያደርጉ አይችሉም። ሶ ፖለቲካሊ ስፒኪንግ ማለት ነው ጂጂ እውነቷን ነው። ከባድ ነው። ከሁማኒታሪያን ሳይድ ኦፍ የዚህ ቀውስ ሪያ ግዴታ ሁሉም ፖለቲካ ሆን አለበት እንዴ? ለኔና ለአንተ ነው እሱ። ስለ ፖለቲካ እኮ ነው የምልህ። ከፖለቲካል እንትን ነው እኮ ተርም ነው የምልህ ጭምር ፍረ ከህዝብም ጭምር መላኩ አሁን ለህወሓት ያጠናክራል። በግልም ቢላክ ማለት ነው። አሁን ባህረ እንደሚለው በግል አካውንት እንኳን ቢላክ አንድ ህጋዊነት እንዴት ይሆናል? የሚሰራ ማን ነው? ማይሰራ ምክንያቱም ለስራ ነው የሚሰጠው ሰው እርዳታ አይደለም። ለስራ ከሆነ ደግሞ የሚሰጠው መስራቱን መረጋገጥ አለብህ። አሁን ይሄ በማታረጋግጥበት ምክንያቱ ያ ሽፍታ ተብለዋል። አሁን ህወሓት ሽፍታ ነው። ስለዚህ በሱ የሚቆጣጠረውም ነገር እንደ ታማኝ ነገር መቆጠር አይችልም። ሂማኒቲ አሁን እኮ አንድ አካባቢ የሆነ ኃይል ከተቆጣጠረው ስለ ባጀት አይጠየቅም እኮ። አሁን እኛ ነን እንጂ እንደዛ ድፍረት ያለን የምንጠይቀው፣ ሌላ እንደዛ የሚባል የለም። ምክንያቱ ያ ሽፍታ መላቀቅ አለበት መጀመሪያ። አትሊስት ህጋዊ ሆኖ ባጀት ህግ ነው። ኦኬ ሂማኒታሪያን ከሆነ ሌላ ጉዳይ። ሂማኒታሪያን ልክ እንደ ሌሎቹ ልክ እንደ ወልቃይት ተፈናቃዮች ተቆጥረው የሚሰጣቸው ሚንስ ካለ ከዩኒሴፍ ከምናምን ነው። ኖ ሰርተዋል፣ መብላት አለባቸው፣ የስራቸው መከፈል አለባቸው ከተባለ ግን ስራውን መቆጣጠር አለብህ። ሁለተኛ ደግሞ ህወሓት ኢንተርናል ባጀቱ ለውጊያ እንዲጠቀምበት፣ ሳብሲዲው ደግሞ የፌዴራል እንደ መንግስት አክት አድርጎ ምንም ሳይነካ ፕሬዠርም እንዳይመጣበት ሁሉ ሰራተኛ መንግስት ደግሞ ከፌዴራል እንዲያገኝ ኢስ ቬሪ እኮ ማለት ታይቶ የማይታወቅ ሽፍታ መንከባከብ ነው የሚሆነው። የለም እንደዚህ አሽቀንጥረህን እንጣለው ነው። ሁለተኛ ትግራይ ህዝብም ይጎዳል ቢላክ ባጀት። አንድ የተወሰነ ይጠቀማል ህወሓት። በምን 20% አምጣ 30% አምጣ ይልሃል መሬት ላይ አንደኛ ማለት እናንተ ፖለቲሻኖች አይደላችሁም። ይሄ የፖለቲካ ንግግር ማለት ነው አቁሙ። ህዝብና ህወሓት መለየት አለበት ሲባል እኮ ህዝብ ይጎዳል ከተላከ ነው የምልሽ እኮ። ላስረዳሽ እንዴ። ለምንድን ነው ገንዘብ እንዴት ነው የሚጎዳቸው? በራብን እንዴት እንደሚጎዳ ላስረዳሽ። ህወሓትን ያጠናክራላ። ጊዜያዊ አሁን ሁለት ነው ያለው። የትግራይ ህዝብ መጎዳት አይቀርም። አጭር የአሁኑ አሁን ከተላከ ለአሁኑ ምናልባት ሊጠቀም ይችላል። ለረጅም ጊዜ ግን ይጎዳል። አስተማሪዎችን ደሞዝ ቢሰጣቸው ምኑ ላይ ነው ህወሓት የሚያጠናክረው? በጣም ጥሩ። ምክንያቱ ህወሓት 20% 30% ቤት ሂዶ አምጣ ይለዋል፣ ያስረክባል። የግድ ነው ይሄ ፎርስሊ ማለት አምኖም ሳያምኖም ተገዶም ምናምን ይቀበላል። አንድ ሁለተኛ አሁን ተላከ ማለት ህዝቡ ይጠቀማል ለጊዜው። ለረጅም ጊዜ ግን ስቃይ ውስጥ ህወሓት እንዲቆጣጠረው ቦታው በመፍቀድ ለረጅም ጊዜ ለትግራይ ህዝብ ጉዳት ነው። ለአጭር ጊዜ መፍትሄ ነው። ካልተላከስ ለአጭር ጊዜ ጉዳት ነው፣ ለረጅም ጊዜ ግን መፍትሄ ነው ለትግራይ ህዝብ። ይህ ወረቀት ካልኩሌሽን አልሆነም። ግን ወልቃይት ምን መሰለህ ድሃ ሆነ ታውቃለህ፣ ብራጠህ ታውቃለህ። ግን እውነት ለመናገር አሁንም ድሃ ነኝ። አሁንም ድሃ ተፈናቃይ ነው። ቤተሰቦቻችሁ ብር ሳይልክላችሁ ምንም 0.5 ሳንቲም ኪስህ ላይ ከሌለ ምን ተሰምተህ ያውቃል? ባይደወይ አስተማሪዎች ግን መፍትሄ ነው እኮ እያወራን ያለ ነው። 25 ወይም $30 ናት የምትሰጣቸው ወርሃዊ ደመወዛቸው እንደምታውቁት። እና ከፍ ቢል አይ ዶንት ቲንክ $50 ለራሱ አይደርስም። የሃይ ስኩል የፕራይመሪ ኤዱኬሽን ስኩል አስተማሪዎች ናቸው አብዛኞቻቸው። ቢካውዝ የፌዴራሉ ኦልሬዲ ዩኒቨርሲቲዎች ያው በቀጥታ ከፌዴራል ስለሚሰጣቸው ማለት ነው። እና 2 ወር አድርገዋል። በቃ 2 ወር አድርገዋል። ያቺ የምትሰጣቸው 6,000፣ 7,000፣ 8,000
ለዛውም አስተማሪ ሆነ ለምታስተምራቸው ልጆች ቤት ክራይ ምናምን የአስተማሪ ላክ ታውቁታላችሁ። ከዚች አሁን ለራሱ ህወሓት ካድሬዎች መጥተው 20% ለመውሰድ ቢመጡ ለራሱ እዳላቸው ባይዞ በብድር ነው እየኖሩ ያሉት እኮ። በቃ ሪያሊቲው መሬት ላይ ሪያሊቲው የሆነው ከወረቀት ላይ ወረድ እንበልና መሬት ላይ ያለው በጣም ኮምፕሊኬትድ ነው። እንደዚህ በቀላሉ ኦቨር ሲምፕሊፋይ የምናደርገው አይደለም። ሲምፕሊ ቢሰጣቸው እንኳን 20% 1% ለራሱ እዳ ማለት የተበደሩትን እዳ ለራሱ ለመክፈል የሚጠብቃቸው ሰው የለም። እንኳንና ለካድሬዎች በፐርሰንት አስልተው ምናምን ኩላሊታቸው ካነ ምን ይሰጣሉ? የሚጠራቀም ብር እኮ የላቸውም እኮ ኦልሬዲ እኮ በቃ ዴአር ኔጌቲቭ እኮ ነው ያሉት። ወልቃይት ሀዊ 19 ኪሎ ማሽላ ለሚያገኙ ተፈናቃዮች የኛ ቤተሰቦች ሳይቀር ፐርሰንት ይወስዳል። እባክህ እናንተ ባይዞ አታውቁትም። ህወሓት እንኳን ይሄ እነዚህ በካሽ የሚከፈሉ ነዋቸውና 19 ኪሎ 8 ኪሎ የሚሰጡ ማሽላ የሚከፈል እሱ እያለ ያለው ገንዘብ ከሌላቸው ማለት አሁን ለምሳሌ ይላክላቸው እያላችሁ ነው። ይላክላቸው ካላችሁ እኮ ገንዘብ ይኖራቸዋል። አምጣ ይባላል። በእርግጠኝነት ነው የምነግራችሁ። ዋናው መፍትሄ ይሄ ሽፍታ ማስወገድ ነው። ሌላ ይጠናከራል፣ ሌጂቲሜት ይሆናል። አሁን ምን እኔ እኮ ወንድሜ እህቴ እዛ ያለው ሰው ነኝ ማለት እኔ ተፈናቃይ ነኝ። ላይ እኮ ሁላችን እንስማማለን። ወልቃይት እዚህ ጋር እርግጠኛ ነኝ። እዚህ ማይክ ያለን ሰዎች ሽፍቶችን አይወገዱ